ኢትዮጵያ ጀነራሎችን ወርፏል። ሻዕቢያ ናይ ኢትዮጵያ ጀነራላት ሲ እንታይ ይብሉሎ ይብሉሎ ጨሪፉ ወይ ከዓ ከምዚ ማስያ ገይሩሎም ዛ ዓይነት እዩ። ብልጽግና ጋር የገባበትን ምልልስንም የውስጥ ችግርን ለመሸፈን የሚደረግ ሩጫ ብሎታል። ካብ ብልጽግና አትይዎ ዘሎ ሽግር ድማ ብልጽግና እቲ ናይ ውሽጣዊ ፀገሙ ንምሽፋን ኢሉ ዝገብሮ ዘሎ እዩ ኢሉ ተዛሪቡሎ። መንግስታዊው የኤርትራ ጋዜጣ ሀዳስ ኤርትራ ከሰሞኑ ኢትዮጵያን የተመለከቱ ሀተታዎችን ይዞ መውጣቱን ቀጥሏል። ሀዳስ ኤርትራ ክትንበብ ጀሚራላ። ባይ ዘ ወይ ኖም ማዓንቲ መበል ሳልሳይ ጊዜ እዩ ኢትዮ ፎረም ሀዳስ ኤርትራ እንታይ ተጻሒፉ ኢሉ ካብ ሀዳስ ኤርትራ ዜናታት አምጽኡ ክዛረብ ጀሚሩ ዘሎ። ኦሬዲ ሀዳስ ኤርትራ ኢትዮጵያን ከታተልዋ ጀሚሮም አለው ማለት እዩ። ብዙሆን አብ ሀዳስ ኤርትራ ብዛዕባ ጀነራላት ናይ ብልጽግና ተዛረቦ ነገር ስለዘለ እዩ። ከቀናት በፊት ሴዴቶፎቢያ የሚል ቃልን ተጠቅሞ አንዳንድ ጎረቤቶቻችን ዝምታችን ያስፈራቸዋል ሲል ገልጾ ነበር። ቅድሚ ሕጂ ኣብ ናይ ሀዳስ ኤርትራ ሴዴቶፎቢያ ማለት ሓደ ሰባት ናትና ስቅታሲ የፍርሖም ኢሉ ተዛሪቡ ከም ዝነበረ ይዛረባሎ። በተመሳሳይ በሌላ እትሙ ላይ ደግሞ ኢትዮጵያን በስም በመጥራት ስለ ጀነራሎቿ ስለ ውስጥ ጦርነትና ሌሎችም ጉዳዮች ያብራራል። በተመሳሳይ ለድኻ ኢትዮጵያ ብሽም ጸዊዑ ነቶም ኣብ ኢትዮጵያ ዘለው ጀነራላትን ውሽጣዊ ጉዳያትን ክዛረብ ጀሚሩሎ። በምሳሌያዊ ንግግር የሚደግፈው ፕሮፓጋንዳውን ሀዳስ ኤርትራ የሚያቀርበው የኢትዮጵያ ነቲ ፕሮፓጋንዳው መልእክቱ ኣብ ሀዳስ ኤርትራ ዘቀርብ ዘሎ መንግስት ኤርትራ ኢትዮጵያ የመከላከያ ሰራዊቱ ጀነራሎችን ሀፍረት የሌላቸው በሚል በመግለጽ ነው። ኣብዚ ሀዳስ ኤርትራ ዝወፀ ዘሎ ድማ ናይ ጀነራላት ኢትዮጵያ ብፍላይ ናይ ብልጽግና ሕፍረት ዘይብሎም ኢሉ ወቂስዎም ኣሎ። መከላከያ ጀነራሎችን አቅም እናውቀዋለን የሚለው የሻዕቢያ ፕሮፓጋንዳ መከላከያ ሰራዊት ናይ ፌደራል ሲ አቅሞም ሲ ንፈልጥ ኢና ኢሉ ተዛሪቡሎ። አንዳም በቅርቡ ሲል የጠቀሰው የትግራይ ጦርነት ላይ የታደጋቸው የኤርትራ ጦር መሆኑን ይረሱታል ሲልም ኣብዚ ሓለፈ ናይ ትግራይ ኩናት ሲ እቲ ዘድሓኖም ናይ ሰራዊት ኤርትራ ከም ዝኾነ ሲርስዕዎ ኣለዉ ያክላል። በእርግጥ ይህንን የብልጽግናው መንግስት ከሻዕቢያ ጋር አብሮ ህዝቡን ሲጨርስ ተሳትፎ የነበራቸው ጀነራሎችም የሚክዱት ጉዳይ አይሆንም። ሕጂ እንታይ ዝብል ዘሎ በእርግጥ ከዓ እቶም ጀነራላት ኣብቲ እዋን እቲ ዝገበርዎ ነገር ዝኽሕድዎ ኣይኮነን ይብል ኣሎ። ሕጂ ጀነራል አበባው ህዝብ መሓራ ክጭፍጨፍ ከሎ ወላ ሓንቲ ግድ ዘይብሉ ጀነራል አበባው እንታይ ይብል ኣሎ ስምዕዎ። ሕጂ ከፍለናል፣ እንደ ኤርትራ ሰራዊት ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር ሰሚዕኩም ዶ? ከም ኤርትራ ሰራዊት አሻሐ ከፊልና ኢና ከም ኢትዮጵያውን ከምኡ ከፊልና ኢና። ድሕሪ ሕጂ ሲ ናይ ኤርትራ ፀገም ሲ ናይ ኢትዮጵያ ፀገም እዩ ይብል ኣሎ። ናይ ኤርትራ ፀገም ናይ ኢትዮጵያ ፀገም እዩ። እዚ ኣነ ዝገርመኒ ዘሎ በቃ ንኽትመተሎም ንኽተድሕኖም ንኽጥቀሙልካ ክብሉ ከለዉ ማዕረክ እንደዚ ዓይነት ፕሮፓጋንዳ ወፂኦም ዝዛረቡ ፀገም ኢትዮጵያ ናይ ኤርትራ እዩ ናይ ኤርትራ ፀገም ናይ ኢትዮጵያ ኢሎም በዓል አበባው ጀነራል አበባው ታደሰ ዝዛረብ ዝነበረ ሰብ እዩ። እዚ ኣብዚ እዋን እዚ ንዘሎ ኩነታት እንድሕር ኢኻ ግምጥል ኢሎም አንጻር ናይ ኤርትራ መንግስቲ አንጻር ናይ ሰራዊት ኤርትራ ኮይኖም ይርአዩ ኣሎ። ሕጂ ኣነ እንታይ ዝብል መሲልኩም ክቡራት ኣሕዋት እዞም ሰባት እዚኣቶም ንኤርትራ ዘመጉስዋ ዝነበሩ ንኤርትራ ዘኽብርዋ ዝነበሩ ንሰራዊት ኤርትራ እውን ዘመስግንዎ ዝነበሩ ንፊልጶስ ንጀነራል ፊልጶስ ሲ እንታይ ዝብልዎ ዝነበሩ አቦና እዩ ማዕዲና እዩ ኢሎም ዝዛረብሉ ዝነበሩ ሲ ሰራዊት ስለ ዘይብሎም ዓቕሚ ስለ ዘይብሎም ኣብ ትግራይ ዘሎ ህዝቢ ከጽንቱ ሓይልታት ትግራይ ክመውት ክጠፍእ ክጸንት ስለ ዝደለዩ እምበር ንኤርትራ ፈትዮም ኣይፈልጡን እዮም። ኣብ ማእኸሎም ተወሊድና ዓቢና ኢና ብደንቢ ኢና ንፈልጦ። እዚ ፖለቲካ ኣይኮነን። እቲ ፖለቲካዊ ባህሊ ናይ ኢትዮጵያ ተጸይቁ ውሽጣዊ ፀገም ከጋጥሞም ከሎ ኤክስተርናል ወይ ከዓ ናብ ደገ ገይሮም ንኻልእ ምውራር ብዛዕባ ካልእ ምዝራብ ብዛዕባ ዓሰብ ብዛዕባ ባሕሪ ምዝራብ ብዙሕ ጊዜ በቃ ኣነ ተወሊደ ካብ ዝዓቢ ጀሚሩ ስጋ ሕጂ እዚ ኣጀንዳ ተቐይሩ ኣይፈልጥን እዩ። ስለዚ እዞም ሰባት እዚኣቶም
ፀገም ኤርትራስ ፀገምና ይብሉ ከም ዘይነበሩ ፀገም ኤርትራሲ ፀገምና ይብሉ ከም ዘይነበሩ ሕጂ ግን እንታይ ይብሉ ኣለው ሕጂ ከዓ እንታይ ይብሉ ኣለው ንስማዕ ምስኪ የኛ ችግር የኤርትራኖች ችግር የኢትዮጵያና የኤርትራ አዲሱ በእኛ ትውልድ የተሰራው ታሪክ ደግሞ የኤርትራ ሪፎርም አውልቆ በማልበስ ወታደሩ ምሽግ ያለ ሲቪል ልብስ የለው ከሚበላት ላይ ቀንሶ በማጉረስ ሰውነቱን በማጠብ ከፍተኛ የሆነ ታሪክ ከዘመን ወደ ዘመን የሚያሻግረው የአብሮነት ታሪክ ሰርቷል። እጂ እንታይ ዝብል ዘሎ ዝኸዓ ና ኤርትራን ና ኢትዮጵያን ታሪክ ሲ ኣብዚ እዋን እዚ ብዝናትና ወለዶ ሲ በቃ ንዘላለም ዘይርሳዕ ዘይድምሰስ ታሪክ ተሰሪሑ እዩ ሪኢኹም ዶ ዘይድምሰስ ዘይርሳዕ ታሪክ ተሰሪሑ እዩ ማዕስዳ ፈሪሱ እንታይ ዳ ገይርኩም ኣፍሪስኩሞ ነቲ ህዝቢ ትግራይ ምስ ጨፍጨፍኩም ነቲ ህዝቢ ትግራይ ምስ ተፅነትኩም ሕጂ ከዓ ብልዕሊ መሓራ ሽግርኩም መከራውኩም ምስ ቀፀልኩም ንህዝቢ መሓራ ዝኹሉ መርኻራ ዝኹሉ ሽግር ከዓ ሕጂ ኣብ ተውሩድሉ እዋን ከዓ ሕጂ ከዓ እንደገና እቲ ኣብ ውሽጣ መሓራ ዘሎ ሓይሊ ክግዛኣኩም ወይ ከዓ ክንብርከኸርኩም ስለዘይከኣለ ሕጂ ብናይ ኤርትራ ኣሳቢብካስ ውሽጣዊ ፀገምካስ ደው ንኽተብል ነዚ ሰሚዑ ዝዕሾተልዩ ኣነ ኣፀቢቐ ይፈልጦም ከብዶምን ርእሶምን ንፈልጦ ኢና በቃ ርእሶም እንታይ ይሓስብ ምስ ከብዶም እዩ በቃ ርእሶምን ከብዶምን ሓደ እንታይ እንተበሊዐ እንታይ እንተረኺበ እዮም ዝብሉ በቃ ወላ ሓንቲ ካለ ነገር ይብሎምን ስለዚ ነዚ ከምዚ ዓይነት ኣካይዳ ክንኩንኖ እዩ ዝግባእ ኣብዚ ሎማዓንቲ ፖስት ዝገበርኩ ጋይስ ኤሪ 360 ሚድያ ናይ ዩቱብ ቻናል ኣላ ኬድኩም ኣብዛ ባዮ ኣላትኩም ተደሊኹም ኬድኩም ፎሎው ግበሩኒ ኣብኡ ሰብስክራይብ ግበሩኒ ፕሊዝ ብዙሕ ዜናታትን ብዙሕ ኣድላይ ዝኾኑ ነገራትን ኣብኡ ፖስት ይገብር ኣለኹ ጋይስ ኬድኩም ኣብኡ ፎሎው ግበሩኒ ፕላስ ከዓ ራእይና እውን ኣብኡ ሓሳብና ንህብ ኣለና ኢትዮጵያ እንታይ ይበሃል ኣሎ ብፍላይ ከዓ ሞር ፎከስ ገይረ ዝሰርሕ ዘለኹ ኣብ ኢትዮጵያ እንታይ ይበሃል ኣሎ ኣብ ኢትዮጵያ ሲ እንታይ ኣሎ ሓድሽ ነገር ኣብ ዝብል ኣርእስቲ ኣተኪረ ዝሰርሕ ዘለኹ ስለዚ ኣብ ኣቲኹም ሰብስክራይብ ግበርዋ ሽዑ ሞር ዲቴይል ብደንቢ ተፈላለዩ ነገራት ከቅርበልኩም እየ ሎማዓንቲ ፖስት ዝገበርክዎ ቪድዮ ኣሎ ንዓ ኣብዚኣ ከሪአኩም ኣብ ቲክቶክ ፖስት ገይረ ብዙሕ ሰብ ኣብቲ እናተይ ተኣሽሙ ስለ ዘይመፅእ ዘሎ ሻዕቢያን ድል ነስተነዋል ወይኔ ሻዕቢያን በአባቶቻችን ጀግንነት ወኔ ድባቅ መተነዋል አባቴ እስኪ ጀነራል ንግግሩን እንስማ ሻዕቢያ መውሰድ ይቻላል በዛን ጊዜ በቁጥርም በዝግጅትም ብዙ አልነበረ ሰራዊታችን ይዞ የመጣ የአያቶቹ የአባቶቹን ጀግንነትና አርበኝነትን በመጠቀም ጥቂት ሆኖ ራሱን ተቋቁሞ መጨረሻ ድል አግኝቷል። እንግዲህ እንደተመለከታችሁት ነው ይህ ጀነራል ሻዕቢያን በድል አድራጊነት አሸነፈነዋል ነው የሚለው። ግን እኔ በጣም የሚያሳፍር በጣም የሚገርም አንድ የሆነ ቪዲዮ ላሳያችሁ ነው። ጀነራል ፊሊጶስ ዮሐንስ ይባላል። አባታችን መካሪያችን ይሉት የነበሩ ጀነራሎች ዛሬ ምን እንደሚሉ መስማት እንፈልጋለን። እስኪ ይህን ቪዲዮ ተመልከቱ። ጀነራል ፊሊጶስ ምን ጊዜኛ ተለየ አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜኛ ተለየ አባቴ እንታይ ዲኩም ልጸንዕ ጀነራል ፊሊጶስ ሲ ኣቦና እዩ መዓዲና እዩ መኻሪና እዩ ኩሉ ግዜ ካባና ሳይተፈለየን ኣነ ብጣዕሚ እየ ዝሓፍር ብእውነት ክነግረኩም ኣይክእልን እየ በቃ ብጣዕሚ እየ ዝሓፍር እዞም ኣዚና እንፀልኦም እንዳ ሻዕቢያ ሲ እዞም ኣዚና እንቃወሞም እንዳ ሻዕቢያስ ኣነ ሓደ ግዜ ክብረት ኣለዎም ናይ ብሓቂ
أهنا جنرال ناي شعبية ويك على علو حلافي ننا إثيوبيا جنرالات ننا إثيوبيا مرحت كونات أبونايو معادينايو مخارينايو كاباناي تفلين إلهم كزارو سميحهم تفلتوا መቃሪያችን እኔ በጣም ነው የሚያስቀኝ በቃ አይ ኢትዮጵያውያን በእነዚህ ጀነራሎች ነው የምትመሩት አባታችን ነው መካሪያችን ነው ጀነራል ፊሊጶስ የሚባለውን ጀነራል የሻቢያን ጀነራል ምን አለ አባታችን ነው መካሪያ ስም ምን ዘንተኛ ተለየ አባታችን ነው መካሪያችን አዛዣችን ምን ዘንተኛ ተለየ ይገርማል በጣም አቤት በዚህ ደረጃ ማሽቃበጥ በዚህ ደረጃ ባንዳ መሆን በጣም የሚገርም ነው። ይህ ሁሉ የተደረገው ግን የትግራይ ህዝብን ለማንበርከክ ለመግደል ህወሓትን ለማጥፋት እንጂ ሻቢያ ላይ ፍቅር ኖሯቸው አይደለም። ሺህ ከፍለናል፣ እንደ ኤርትራ ሰራዊት ሺህ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር እና ምን አባታችሁ ሆናችሁ ነው አሁን የኤርትራ ችግር የኛ ችግር ነው እያለ ነው ጀነራል አበባው። የኤርትራ ችግር የኛ ችግር ነው ካሁን በኋላ እያለ ነው አይደል? ምን ሆኖ ነው ታዲያ? የአብይ ችግር ነው አሁን የኢትዮጵያ ችግር አይደለም ማለት ነው። በጣም ይዝገርም ቱ ቢ ኦነስት በቃ ማለት በሻዕብያ በቲ ምሕድርኡ በቲ ኣብ ልዕለና ዝፈፀሞ እቲ በቃ ንፀልኦ ኢና ግን ክብረት ኣለዎም ብጣዕሚ ክብረት ኣለዎም ክነግረኩም ብዘይ ዝኾነ በቃ ክብረት ኣለዎም እዚኦም እንታይ ሞ ክንብል ኢና ኩሎም ጀነራላት እዮም ንፊልጶስ ኣቦና እዩ መዓዲና እዩ መኻሪና እዩ ካባና ይተፈለየን ኢሎም ንፊልጶስ ብሽም እዮም ኣልዒሎም ዘመጉሶ ዘወድስዎ ነይሮም ብጣዕሚ ዝገርም በቃ ጀነራል አበባው ከዓ ድሕሪ ሕጂ ፀገም ኤርትራስ ፀገም ኢትዮጵያ እዩ ኢሉ ሲጉስጉስ ነይሩ እዚ ኩሉ እንታይ እዩ ተጋሩ ንኽንብርከኹ ንኽፀንቱ ንኽጠፍኡ ንኽሞቱ ካልእ ኮይ ዋላ ሓንቲ እኳ ኣይኮነን ካልእ ወላ ሓንቲ ኣይኮነን ናብታ ቪድዮ ክመልሰኩም ኣብዛ ሕጂ ሰዲድያ ዘለኹ ናይ ቲክቶክ ፕሊዝ ኩልኩም ኣብኣ ሼር ግበርዋ ንኩሉ ብፍላይ ኢትዮጵያን ክሰምዕዋ ስለ ዝደለኹ በምሓርኛ እየ ገይረያ ዘለኹ ወይኔ የኛ ችግር የኤርትራኖች ችግር አባቴ የኢትዮጵያና የኤርትራ አዲሱ በእኛ ትውልድ የተሰራው ታሪክ ደግሞ እዚ እንታይ ይብላሉ ከዓ እዚ ጀነራል እዚ ናይ ኢትዮጵያን ናይ ኤርትራን እዚ ሓድሽ ብናትና ወለዶ ተሰርሐ ታሪክ ድማ ይብላሉ የኤርትራ ዩኒፎርም አውልቆ በማልበስ ወታደሩ ናይ ኤርትራ ወታደራዊ ዩኒፎርም ሲ ነቲ ሰሜን እዝ ንዓናሲ ወታደራዊ ኮዳኑ ሕሊፉ በመሃብ ሽግናለ ሲቪል ልብስ የለው ከሚበላት ላይ ቀንሶ በማጉረስ ካብቲ ዝበልዖ ወይ ካብቲ ናቱ መሻረፍ ሲ አጉዲሉ በመሃብ ሰውነቱን በማጠብ ነብሱ ሻወር ክወስድ በመግባር ከፍተኛ የሆነ ታሪክ ከዘመን ወደ ዘመን የሚያሻግረው የአብሮነት ታሪክ ሰርቷል። በቃ ከፍተኛ ማለት ዝላዓለ ታሪክ ካብ ዘመን ናብ ዘመን ዘሰጋግር ዓብይ ዝኾነ ታሪክ ሰሪሕ እዩ ይዝብል ዘሎ ወይ ባንዳነት ሕጂ ህወሓት ምሻዕብያ ክትሰርሕ ከላስ ንምንታይ እዮም ነውሩ ዝብሉ ብደረጃ ከምዚ እንዲዮም መፅኦም ጀነራላት ናይ ሻዕብያ ዘወድሱን ዘመስግኑን ዝነበሩ አባቴ ወይኔ አባቴ ጀነራል ፊልጶስ ምን ዘንተኛ ተለየ አባታችን ነው አባታችን በዚህ ደረጃ የተንበረከከ የሰገደ ያጎበደደ ባንዳም የሆነ የትም ታይቶ አይታወቅም። ምናልባት አክቲቪስቶች፣ ምናልባት ዩቲዩበሮች፣ ምናልባት ወዳደሮች እንደዚህ ቢሆኑ ምንም ችግር ባልነበረ የኢትዮጵያ ክብርና የኢትዮጵያን ትልቅ ስም ይዘው በጀነራል ደረጃ እንዲያሽቃበጠ አልታየም፣ አልተሰማም። ይሄ ሁሉ የተደረገው ኢትዮጵያውያንን ለማንበርከት ነው። ኢትዮጵያን ለማፍረስ ነው። ተጋሩን ለማፍረስ፣ ለማጥፋት፣ ለመደምሰስ እሳቸው ላይ ጆኖሳይድ ለመፈጸም የአማራ ሕዝብ ላይ መከራ ችግር ለመፈጸም
እንጂ ሌላ አይደለም። የሻዕቢያው መንግስት በአሁኑ ሰዓት በአዳስ ኤርትራ የተናገረው አንድ ያስተላለፈው መልእክት አለ። እሱን እስቲ ከኢትዮ ፎረም ትንሽ ቀንጨብ አድርጌ ላሰማችሁ። ሻዕቢያ የኢትዮጵያ ጀነራሎችን ወርፏል። ከብልጽግና ጋር የገባበትን ምልልስንም የውስጥ ችግርን ለመሸፈን የሚደረግ ሩጫ ብሎታል። መንግስታዊው የኤርትራ ጋዜጣ ሀዳስ ኤርትራ ከሰሞኑ ኢትዮጵያን የተመለከቱ ሀተታዎችን ይዞ መውጣቱን ቀጥሏል። እንግዲህ እንደተመለከታችሁት እንዳዳመጣችሁትም ባንዳዎች፣ የአብይ አህመድ አሽከሮች፣ የብልጽግና ገረዶች አሁን የሚናገሩት ነገር በሙሉ አያፍርም ወይ? የእናትና የአባት እርግማን ባይገል ምን ያደርጋል ይባላል? ያንከራትታል ይባላል። በትግርኛው መርገም ወላዲ ተዘይቀተለስ የእነይኒ ከምትዝብሃል ማለት ነው እንደሚባለው ማለት ነው። ስለዚህ እነዚህ የብልጽግና አሽከሮች ዛሬ ደርሰው የአብይ አህመድ ገረዶች ዛሬ ደርሰው ለኢትዮጵያ ብሔራዊ ጥቅም ባህር ያስፈልጋል ብለው ቢጮሁ ቢያንጓሩ ማንም የሚሰማቸው የለም። ጆሮ የለኝም፣ ተቃዋሚ ነኝ፣ በጣም ተቃዋሚ፣ ሻዕቢያን ምጸየፍ። ነገር ግን ከብልጽግና አይን ሳየው ብልጽግና የገዛ ህዝቡ ላይ የፈጸመውን ግፍና መከራ ጆኖሳይድ ስመለከተው ይህንን መከራ አገሬ ውስጥ እንዲገባ አልፈልግም፣ አልፈቅድም። ቸርን ሰንብት። በኢትዮጵያ ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ቡሬ ለእኔ የተሰጠኝ ግዳጅ ከኔ ፊት ለፊት ያለው የኤርትራ ሰራዊት ከመጦሮች 8 ነበሩ። 200 እዚ ኸ እንታይ ዝብል ዘሎ ባጫ ደበለ ዝበሃል ዘሎ ብኢትዮ ኤርትራ ኩናት ሲ ኣነ ኣብ ቡሬ ነይረ ዝብል ዘሎ ኣብ ቡሬ ነይረ ተጨፍጭፍና እዩ ዝብል ዘሎ ተጨፍጭፍና። ኤንዌይ ጋይስ ኢትዮ ኤሪ 360 ዩቱብ ቻናል አላ ፕሊዝ ኬርኩም ኣብኡ ሰብስክራይብ ግበሩ። ብዙሕ ሓደሽቲ ሓበሬታታት ኣብኡ ፖስት ይገብር ኣለኹ። ሶ ሕጂ ናብታ መጀመርያ ቀዳሜቲ ዘምፃኽዋ ዜና ናብ ኢትዮ ፎረም ክመልሰኩም እሞ ንዓ ተርጉመ ክነግረኩም ንሳ ተርጉመ ክነግር ጥራይ መፄ ንስማዓያ። የሆነው ሆኖ ሀዳስ ኤርትራ ግን ይቀጥላል። የኢትዮጵያ ሰራዊት መዋጋት አይፈልግም፣ ተዳክመዋል ይልና ና ኢትዮጵያ ሰራዊት ምክዋጋ አይደልን ተዳኺሙ ይብላሉ ሀዳስ ኤርትራ። በሀገሪቱ በርካታ አካባቢዎች ላይም የእርስ በርስ ጦርነቶች አሉ ሲል ያትታል። በርካታ የሀገሪቱ አካባቢዎች ላይ የ4 ኪሎ መንግስት ቁጥጥር የለውም። የኢትዮጵያ ችግርም ከሀገረ መንግስት ግንባታው ጀምሮ ያለ ነው ሲልም ያብራራል። ኣብዚ ብዙሕ ቦታታት ኣብ ውሽጢ ኢትዮጵያ ሕድሕዳዊ ዝኾነ ኩናት ከም ዘሎን ብፍላይ ከዓ ኣብቲ ምምስራት ሃገራዊ ሃገርሲ ፀገም ዘለዎ እቲ ናይ ኢትዮጵያ ሀገርነት ብላለሁ። ቀጥሎ የሚያቀርበው ትችት ደግሞ አስገራሚ ነው። ስለ ኢትዮጵያ ኢኮኖሚ ሻዕቢያ ትችትን ሲያቀርብ ፈገግ ማስባሉ ባይቀርም ቀፂሉ ከዓ ዘቅረቦ ሕሲ ብዛዕባ ናይ ኢትዮጵያ ኢኮኖሚ እዩ። ናይ ኢትዮጵያ ኢኮኖሚ ኢሉ ሻዕቢያ ክዛረብ ከሎ ዋላ ዘስሕቅ እንተኾነ ግን እርዳታ ላይ የተመሰረተ ኢኮኖሚ በኑሮ ውድነት የሚሰቃይ ህዝብ ነው። እዚ ኢኮኖሚ ናይ ኢትዮጵያ ኣብ ናይ ደገ ረዳእታ ወይ ከሓገዝ ናይ ረዳእታ ዝተመስረተ ኣብ ኢትዮጵያ ዘሎ ናይ ክብሪ ናብራ ከዓ ዝቕሎ ህዝቢ ከም ዘሎ ያለው በማለት ግን ያነሳል። በመጨረሻም የ4 ኪሎ መንግስት ነገር በሚል በተረት ነው ሀተታውን ያሰፈረም። በመወዳእታ ከዓ ነገር 4 ኪሎ መንግስት ኢሉ ከምሰላ ተዛሪብሎ አንድ ሰው ራሴን አጠፋለሁ እያለ ቤተሰቡን ያስቸግር ነበር። አንድ ሓደ ሰብሲ ነፍሴ ከጠፈ ኢሉስ ቤተሰብ ንስድሩ የሸግር ነይሩ። እናም ሁሌም ገመድ ይዞ ሲወጣ ዘመድ መከተል ሆነ። ሞ ኩሉ ጊዜ ገመድ ሒዙ ከወፅእ ከሎ መሕነቕ ማለት እዩ። ቤተሰብ ደድሕሩ ይኸይድ ጀሚሩ። ኋላ ግን ሁሉም ዘመድ አዝማድ ሰለቸውና እስኪ ድሓር ግን ኩሎም አዝማዱ ሰልችዎም ገዲፎሞ ተውት የፈለገውን ያድርግ ብለው ለቀቁት። ይሄ መረበሻ መሉ የሆነ ሰው ግን ገመዱ እዚ ምርባሽ ወይ ከአቅተለክ ነፍሴ ከጥፌ ኢሉን ቤተሰብ ዘጨንቅ አመል ገይርዎ ዝነበረ ሰብ ግን ይዞ ከቤት እየተጣደፈ በመውጣት ዝንት ገመድ ዝስቀለሉ ሒዙ ንኻብ ገዛ ቀልጢፉ በመውፃእ ዛፍ ላይ ከወጣ በኋላ ኣብ ገረብ ድሕር ምድያቡ ገቡን በገመድ አስሮ ከዛፍ ላይ ተንጠልጥሎ ተገኘ። ኣብ ሕቁኡ ገመዱ ኣብ ሕቁሙ አሲሩሲ ኣብ ገረብ ተንጠልጢሉ ጸኒሕዎም። ምን እያደረክ ነው በማለትም ጠየቁት። እየታነኩ ነው በሚል ይመለስ እንታይ ዳ ትገብር ኣለኻ ኢሎም ቶም ዝድሩ ምስሓተቱስ ይሕነቕ ኣለኹ ኢሎም ሓቲቶም ነጊርዎም ማለት እዩ ስላቸዋል። ታዲያ መታነክ ካንገት እንጂ ኮገብ መቼ ሆነ ቢሉት ታዲያ ምሕናቅ እኮ ኣብ ክሳድ እምበር ኣብ ሕቆኻ መዓስ ኮይኑ ኢሎም ሓቲቶሞ
አይ የለም ገመዱ አንገቴን ስለከረከሬ ነው ወገቤ ላይ አይ ትገመድሲ ነቲ ክሳደይሲ ከም እንታይዙ መከርከር ማለት ከምዚ ሓርሒረን ይልዩ ወላ አርኖ ከምኡ ስለዝገበረኒ አብ ሕቆይ ገይረ ይብለው ማለት ያሰርኩት አላቸው በማለት ሻዕቢያ በጋዜጣው የ4 ኪሎ አጋሩንም ነገር እንዲህ ያለ ስለመሆኑ ያብራራል። አሞዳታ አትናይ 4 ኪሎ ዘሎ መንግስት ሲልክ ከምዚ እዩ ኢሉ ኣብ ናይ ሓዳስ ኤርትራ ጽሒፉሎ ይዝብል ዘሎ ካብ ሃገረ እስራኤል ሓደ ሰብር ኣለኹ ካብ ሃገረ እስራኤል ሓደ ሰብር ኣለኹ ኢልካ ውፅእ ባዕልኻ እቶ ንዓ ከእቶከ ትማሊ እንታሽሙ ትብል ነርካ anyway እዚ ኣብ ኢትዮጵያ ዘሎ ኩነታት ነዚ ዝመስል ሕጂ ከዓ ሓዳሽ ሓንቲ ዜና ኢትዮፎረም ኣውፂልናሎ እሳ ከዓ ብዛዕባ ጀነራል ጻድቃን ማለት ጀነራል ጻድቃን If you're here in Texas and you have an old heating or air conditioning system like this one, we can get you a brand new super efficient ዛዥ ሆኖ በተፈጸመ ኣብዚኣ ከዓ እንታይ ትብል ዘላ ራሄል ትብል ዘላ ኩናት ኣይትበላ ተሓወይ ንባዕልኻ ኣብ ደገ ኮይንካ እስኪ ኩናት ስለዝበልና ኩናት ተገይሩ ይፈልጥ ዶ ሰላም ስለዝበልና ሰላም ተገይሩ ይፈልጥ ዶ ንዝብል ሕቶ ሓቲተካ ይትምልስለኝ ነኺ ኣብ ኢትዮጵያ እንታይ ይበሃላሎ ዝነግር ዘለኹ ኣነ ዳ ሰላም ኣነ ዳ ሰብ ከይሞተ እዚ ፀገሞምሲ ብምዝርራብ ክፈትሕዎ ኣነ ዳ ንሱ ይደሊ አንኮራ ሻዕቢያ ሃገር በሃገር ልክት አቢሉ ዝኾነ ሰብ ከምዘይ ወፀ ከምዘይ አቶ ገይሩ ንኹናት ዝዳለው ዘሎ ነዚ ዕድል እዚ ክገብር ዝገብር ዘሎ 4 ኪሎ ዘሎ መንግስቲ እዩ ነብሶ ከፎም ወወፅዮም ዓሰብ ታሪካዊት ሃገር ናይ ኢትዮጵያ እያ ዓሰብ ናትና ብዘይ አፍ ደገ ባሕሪ ኢትዮጵያ ክትነብር ኣይትኽእልን እያ ዝብሉ ዘለው እቶም ኢትዮጵያውያን ነዚ ከምዛ ዓይነት እዚ ፕሮፓጋንዳ ናይ ብልጽግና ሰሚዑ ህግደፍ ነቲ ህዝብና ስቕ ክብሎ ማለት ኣይትሕሰብ እዩ ሕጂ እዚ ኩናት ምድላይን ዘይ ምድላይን ኣይኮነን ኩናት ዳ ምን ይደሊ ኩናት ሲ እንታይ ዓይነት ኩናት እንታይ ማለት ከም ዝኾነ ነዞም ትግርኛ ተዛረብቲ ኣብ ኢትዮጵያ ዘለውን ነዞም ኤርትራውያን ሲ መን እዩ ንዓና ብዛዕባ ኩናት ክምህረና ዝኽእል ማንም ብዛዕባ ኩናት ንዓና ክምህረና ዝኽእል የለን ስለዚ ዘየለ በቃ ምሻሎ ዘየለ ነገራት እንታይ ይብሉለው ዝዛረብ ዘለኹ እንታይ ይዛረቡለው እንታይ ክዛረቡ ውዕሉለው ዜናታት እንታይ ይብሉለው ኣብ ደለይት ፍትሒ ኣብ ናይ ደለይት ፍትሒ ዜና እንድሕሪና ኣውራጃ ሰብ ይፅረፍ ሕድሕድ ካሲል ትፀራት ከምዚ እንዲ ዘሎ ኢትዮጵያውያን እንታይ ይብሉለው ኣብ ኢትዮጵያ ዘሎ ሚድያታት ከዓ እንታይ ይብሉለው ብዛዕባ ኤርትራ እንታይ ይብሉለው ብዛዕባኦም እንታይ ይብሉለው ንዑ ዘምፅእ ሰብ ኣለና የለን ኣነ ኩሉ ግዜ በቃ ፕሮግራማቱ ዘይሓልፈኒ ካልድ ዓብዱ ኩሉ ግዜ ፕሮግራሙ ዘይሓልፈኒ ምክንያቱ ትክክለኛ ፖለቲካ ትርጉሙ ዝርድኦ ነቲ ኣብ ኢትዮጵያ ጥራይ ዘይኮነ ኣብ ኤርትራ ጥራይ ዘይኮነ ኣብ ኢስት አፍሪካ ዘሎ ጂኦ ፖለቲካ ከመይ ይኸይዳሎ ብደንቢ ዝትንትን ንፍዑ ሰብ ከም በዓል ንዕኦም ይሰምዖም ያነ ብደንቢ ይሰምዖ ሓንቲ ከዓ ናይ እንዳ ሻዕቢያ እውን ኣላ ናይ ፖለቲካ ንዓውን ሰምዓየ ምክንያቱ እንታይ ይብሉ እንታይ ይርድኡ ኣብ ተኸባቢ እንታይ የጋጥም ይዛረቡ እዮም መብዛሕትኡ ግዜ ከም ሓበሬታ ይሰምዑ ያነ ስለዚ ነዚ ኢና ዝዛረብ ዘለና ሕጂ ኣብ ናይ ኢትዮፎረም ሲ ኣምፂዎ ዘሎ ናይ ጀነራል ጻድቃን ኢትዮፎረም እንታይ ይብላሎ ከስማዕኩም መመልሶ ማጥቃት አስመራንም እስከ ማጣት ደርሶ ነበር። የሻዕቢያን ተፈጥሮና ዓላማ በቅጡ ከተረዱ ጥቂት የኢትዮጵያ ወታደራዊ አዛዦችና ፖለቲካዊ አመራሮች መካከል ከግንባር ቀደሞቹ ተርታ የሚሰለፉት ጀነራል ጻድቃን በ2010 እና 2011 የጫጉላ ሰሞናት የኢሳያስ አፈወርቂ ዓላማ ኢትዮጵያን ማጥፋትና መበተን ነው፣ የሚኖረው ግንኙነት መርህን የተከተለ ይሁን ብለው ከመከሩ ግን ደግሞ ምክራቸው ካልተሰማ ጥቂት ሰዎች መካከል ይጠቀሳሉ። የኢሳያስ ጣልቃ ገብነት የኢትዮጵያ ፖለቲካ ውስጥ ያለው ጣልቃ ገብነት መቆም አለበት።
የኢትዮጵያ መንግስትም ይሄ እንዲቆም ማድረግ አለበት። ያኔ ተደማሪው ሁሉ ማሲንቆን ይዞ ኢሱ ጭሱ በሚልበት ወቅት የኤርትራው ፕሬዚዳንት ለኢትዮጵያ በጎ የማሰብ ታሪክ እንደሌላቸው የመከሩ ሰዎች ጆሮ ሲነፈጋቸው ኣብቲ መጀመርያ ርክብ አብይ አሕመድን ኢሳያስ አፈወርቂ እዚ ጉዳይ እዚ ዝጠቅም ከም ዘይኮነ ጀነራል ጻድቃን ተዛሪቡ ከም ዝነበረ ዝዛረብ ዘሎ ምክንያቱ ጻድቃን እንታይ እዩ ዝብል ነይሩ ኣብቲ እዋን እቲ ኢሳያስ ናብዚ ዓዲ ዝመጽእ ዘሎ ኢትዮጵያ ከፍርስ እምበር ኢትዮጵያ ሲ ሰላም ክትረክብ ኣይኮነን ኢለ ተዛሪበ ሰምዓኒ ሲኢነ ይብል ነይሩ ነገር ግን ነዚ ነገር እዚ ዝገበረ አብይ አሕመድ ኮነ ኢሉ እዩ ገይርዎ ምክንያቱ ኣብ ትግራይ ንዘሎ ሓይሊ ከም በርከኽ እንተደኣ ኮይኑ ምስ ሻዕብያ ምስቲ ነዊሕ ዓመት ቂምታ ሒዙ ዝነበረ ሻዕብያ ክሰርሕ ግድን እዩ ነይሩ ነዚ ነገር እዚ ብምግባር ከኣቲ ንመጀመርያ ግዜ ህዝቡ ሃገሩ ኢትዮጵያውያን ዜጋታት ምስ ካልእ ዓግዲ ሰራዊት ኮይኑ ዝጨፍጨፈ ንሱ ከም ዝኾነ ይፍለጥ ኢሉ ዝብል ዛረብ አብይ አሕመድ ኢሳያስ በነጠላ ጫማ በአስመራ መንገድ ላይ ወክ የሚያደርግ ከህዝቡ የላቀ ኑሮ መኖርን የማይወድ ህይወቱ የሚያስቀና ሰው ነው። እኔም የኤርትራ የውጭ ጉዳይ ሚኒስትር ነኝ፣ ደግሞም እሱ ያዘዘኝን እየሰማሁ ኢትዮጵያን እመራለሁ ሲሉ ነበር። እንታይ ዝብል ዘሎ ኣብቲ እዋን ዕርቂ ማለት እዩ ኢሳያስ አፈወርቂ ኣብ ናይ አስመራ ሻባቶ ጫማ ገይሩ ወክ ምግባር ስንዑ ወላ ሓንቲ ፀገም ዘይብሉ መራሒ እዩ እንደገና ድማ ኣነ ነትናቱ እሱ ድማ ብናብርኡ ካብ ህዝቡ ፍሉይ ዝኾነ ዝተጋናነ ናብራ ዘይብሉ ኣርኣያ ዝኸውን መንግስቲ እዩ ኣነ ናይ ውጭ ጉዳይ ሚኒስትር ናይ ኤርትራ ኢሉ ኢሳያስ ዝኣዘዘኒ ነገር ክገብር ኢሉ ይዛረብ ነይሩ ዶክተር አብይ አሕመድ ይዝብል ዘሎ እዚ ሁሉ በኋላ መንግስታዊ ባንዳነት በልሂቃን ጥላቻ ታጅሎ እነ አበባው ታደሰ እነ ብርሃኑ ጁላ እነ መሐመድ ተሰማ እነ ይልማ መርዳሳ በሻዕቢያ አስር አለቆችና ኮሎኔሎች እየታዘዙ ዝመረረት ያዚያ ሕጂ እዚኣ ከሪኤኩም ቪዲዮ ከሪኤኩም ኣለኒ ብጣዕሚ ዝገርመኒ ኦኬ ራእዩ ሕጂ ብቪዲዮ ከሪኤኩም እዚኣ እንታይ ዝብል ዘሎ ስምዕዎ ባንዳነት በልሂቃን ጥላቻ ታጅሎ ባንዳነት ብናይ ልሂቃን ጽልኢት ሓንሳብ ኮይኑ ራእዩ ስምዑ ሕጂ እነ አበባው ታደሰ እነ ብርሃኑ ጁላ እነ መሐመድ ተሰማ እነ ይልማ መርዳሳ እዚኦም ጀነራላት እዮም ኩሎም በሻዕቢያ አስር አለቆችና ኮሎኔሎች እየታዘዙ ብናይ ሻዕብያ 10 አለቃ ወይ ከዓ መራሕ መስርዕን ኮሎነርን እናተኣዘዙ ይብላሉ ራእይ ሕጂ ካብዚኣን ላዕሊ ውድቀት እዚኣ ኢትዮ ፎረም ይዛረብ ዘሎ ካልእ ኣይኮነን እዚኦም ሲ ዓበይቲ ጀነራል ሲ ብናይ ሻዕብያ ታሕተወት መራሕቲ ብጀነራል ኣይኮነን ታሕተወት መራሕቲስ እናተኣዘዙ ይብላሉ ሚሊዮኖችን ፈጁ እናተኣዘዙስ ሚሊዮናት ሲ ፈጁ ወይ ከዓ ቀቲሎም ከዚያም የአገሪቱ ምክትል ኤታማዦር ሹም አበባው ታደሰ ሰንጋ ጥለው ውስኪ ማወርደው የሻዕቢያ ወታደሮችን በቅጽል ስማቸው እያንቆላపሱ የኔን ሰራዊት የቀበረልኝ እኔም ወታደሩን አፈር ያለበስኩለት እያሉ ሲያወዳድሱ ተደመጡ። እቲ ናይ ኢትዮጵያ ምክልካል ሰራዊት ምክትል ሓላፊ ዝነበረ ጀነራል አበባው ታደሰ ሰንጋ ወይ ከዓ ብዕራይ ሓሪዱ ውስኪ ከፊቱ ንሰራዊት ናይ ኤርትራ እናሞገሰ ናተይ ሰራዊት ዝቀበረለይ ሰራዊት ኤርትራ እዩ እናበለ የመስግን ነይሩ ይብላሉ። ይህ ሁሉ ሲሆን ግን ጀነራል ጻድቃን ገብረትንሳኤ በዚህ ባንዳዊ ጥምረት በትግራይ ህዝብ ላይ የታወጀን ጦርነት ለመፋለም ቆላ ተንቤን ነበሩ። እዚ ሁሉ ክኸውን ከሎ ግን ጀነራል ጻድቃን ነዚ ሁሉ ናይ ሻዕብያን ናይ ብልጽግናን ጥምረት ንምፍላም ወይ ከዓ ንምቅላስ ኣብ ቆላ ተንቤን ነይሩ። ገጠር ከገቡ የትግራይ ተወላጆች መካከልም አንዱ ሆነው ተገኙ። ኣብ ሃገረሰብ ካብ ዝኣተው በረኻ ካብ ዝኣተው ናይ ትግራይ ተወለድቲ ሓደ ኮይኑ ጸኒሑ። እናም ከ1990 እስከ 1992 እሳቸው በኤታማዦር ሹም የሚመሩትን ጦር ሰራዊት ይዘው እስከ ከስከሰ የከሰከሱት የሻዕቢያ ጦር ከአብይ አህመድና የጥፋት አጋሮቻቸው ጋር ሆኖ ትግራይ ሊወጋ ሲመጣ በድጋሚ ወታደራዊ ኮማንድ አባል ሆነው ገጠሙት። ኦኬ እንታይ ዝብል ዘሎ ኣብቲ ናይ ኢትዮ ኤርትራ ኩናት ኣብ ዝነበረሉ ግዜ ኢታማዦር ሹም ኮይኑ ናይ ሙሉእ ምክልካል ሓላፊ ኮይኑ ምስ ሻዕብያ ተዋግአ ጀነራል ጻድቃን ሕጂ ድማ ኣብቲ ናይ ጥምረት ኢሳያስ አፈወርቅን አብይ አሕመድን ዝተገበረ ኩናት ኣብ በረኻታት ትግራይ ኮይኖም ክቃለሱ ጸኒሖም ይዝብል ዘሎ። እናም በአገሪቱ መንግስት ባንዳዊ ሚና ተጋብዞ እስከ ማዕከላዊ ትግራይ ድረስ ገብቶ የነበረውን የሻዕቢያን ጦር ፖለቲካዊ ጥበት አድርጌ ትግራይን ወደ 100 ዓመት መልሳታለሁ ብሎ ከኦህዴድ ብልጽግናና የጥላቻ አጋሮቹ ጋር የገጠመውን የኢሳያስ አፈወርቂ ሰራዊት
በአብዛኛው የክልሉ አካባቢ እንዲባረር ለማድረግ የተደረገውን ትግል ከመሩ ሰዎች አንዱ ሆነው በድጋሚ ታሪክ በሌላ መንገድ ከስቷቸዋል። ኣብቲ ዝነበረ ናይ አብይ አሕመድን ኢሳያስን ጥምረት ሰራዊት ዝነበረ ቃልሲ ካልኣይ ጊዜ ምስ ሻዕቢያ ተዋጊኦም ተረኺቦም ኣለዎም እዞም ሰብኣይ ይዝብል ዘሎ ማንም የማይበግረን የማያሸንፈንን ይል የነበረውን የሻዕቢያን ተረት አስተንፍሶ ለዓመታት ያሰለጠነውን ጦር አሸንፎ አፋፍ ላይ ያደረሰውን ወታደራዊ አመራር የሰጡትን ጄኔራል ጻድቃንን ሻዕቢያ በሚገባ ያውቃቸዋል፣ ደግሞም በጣም ይጠላቸዋል። በሚገባ ስለሚያውቁት ሻዕቢያ ብዙ ማብራሪያዎችን የሰጡት ጄኔራል ጻድቃን ኢሳያስና አብይ የሚመሯቸው ኤርትራና ኢትዮጵያ ወደ ጦርነት ሊገቡ እንደሚችሉ ይህም በአፍሪካ ቀንድና ቀይ ባህር አካባቢ አዲስ የካርታ ቅርጽ እንዲፈጠር እንደሚያደርግ ረዥም ጊዜያትን የሚወስድ ውጊያም እንደሚኖር አብራርተው መፍትሄው ከዚህ ሁሉ በፊት ጦርነት እንዲቀር ማድረግ ነውና ለዚህም ዓለም አቀፉ ማህበረሰብ ይረባረብ ብለዋል። ኦኬ ሕጂ ኣብዚኣ እታ ቀንዲ ኣገዳሲት መልእክቲ ዘላ ማለት እዩ ድድሕሪ እዚ ኩሉ ግዜ እምበኣር ሕጂ ምናልባት ምስ አብይ አሕመድን ኢሳያስ አፈወርቅን ክዋግኡ ከም ዝኽእሉስ በቃ ሩዱእ ኮይኑሎ እዩ ዝብል ዘሎ ጀነራል ጻድቃን እዚ ክኸውን ከሎ ግን እዚ ኩናት እንድሕር ተጀሚሩ ከዓ መቋረፂ የብሉን በቃ ንነዊሕ ግዜ ኩናት ክኸውን ከም ዝኽእል ክንፈልጥ ግባአና እዚ ኩናት እዚ እንድሕር ተጀሚሩ ከዓ እንታይ ዝብል ዘሎ ናይ ሓድሽ ኣብ ኢስት አፍሪካ ሓድሽ ካርታ ወይ ከዓ ሓድሽ ናይ ሃገራዊ ካርታ ክወልድ ይኽእል እዩ እዚ ኤርትራ ዲያ ካርታ ከተግፍሕ ወይ ኢትዮጵያ ዲያ ካርታ ከተግፍሕ ዝተዛረቦ ነገር የለን ግን እንታይ ዝብል ዘሎ እዚ ኩናት እዚ እንድሕር ተጀሚሩ ኣዝዩ እልቂት ከምፅኡ እንደገና ድማ ካርታ ናይ ሃገራዊ ቅርፂ ካርታ ሲ ክቕይር ይኽእል እዩ ስለዚ እዚ ኩናት እዚ ቅድሚ ምጅማሩ ሲ ዓለም አቀፍ ወይ ከዓ ሕብረት ዓለም ናይዚ ኣብ ዓለም ዘሎ ፖለቲከኛታት ወይ ከዓ ዲፕሎማሲታት ሲ እዚ ኩናት እዚ ከትርፍዎ ሓሳብ ይህብ ኢሉ ተዛሪብሎ እዩ ዝብል ዘሎ ጋይስ ኣነ ኣብዚኣ እንታይ ዝብል አብይ አሕመድ ዓሰብ ይብል ኣሎ ዓሰብ ዝብል ዘሎ ከዓ ብዓፋር እዩ ዓፋር ድማ ነቲ ኣብ ኢትዮጵያ ዘሎ ዓፋርን ኣብ ኤርትራ ዘሎ ዓፋርን ሓደ እዩ ኢሎም ከም ክልል ምስቲ ኢትዮጵያ ዘሎ ናይ ኤርትራ ዘሎ ዓፋር ምስ ናብ ኢትዮጵያ እትዮም ነታ ዓፋር ትበሃል ዘላ ካብ ባፅዕ ጀሚርካ ኦል ዘ ወይ ናብ ዓሰብ ዘሎ መንገዲ ንዑኦም ክቆፃፀሩ ደልዮም ዘለው ሕጂ ንዑ እንድሕር ተቆፃፂሮም ከዓ እንታይ ብምንታይ እዮም ክቆፃፀሩ ዘደሉ ዓፋር ናይ ኤርትራን ዓፋር ናይ ኢትዮጵያንስ ሓደ እዩ ኢሎም ኣብዚኣ እዮም ፖለቲካ ዝሰርሑ ዘለው ብግምጣሉ ከዓ ሻዕቢያ ከዓ ዓፋር ናይ ኢትዮጵያን ዓፋር ናይ ኤርትራን ሓደ ኢሉ እቲ ኣብ ኢትዮጵያ ዘሎ ዓፋር ክሌም ክገብር ይኽእል እዩ ዝብል ዘረባ ይዛረብ እዚ እንድሕር ከምኡ ይገብራሉ አብይ አሕመድ ከዓ ነቲ ኣብ ኢትዮጵያ ዘሎ ትግርኛ ተዛረባይ እውን ኢሳያስ ሲ ክሌም ክገብር ይኽእል እዩ ኢሎም ትማሊ ዝዛረቡ ኣብ ኢትዮጵያ ዝዛረቡ ሰባት ነይሮም እዮም ስለዚ ኣዝዩ ከቢድ ዝኾነ ኩነታት ከም ዘሎ እዩ ዝሕብር ዘሎ የአሁኑ ኢታማዦር ሹም ቀይ ባህር እንገባለን በሚሉበት ወቅት የቀድሞ ኢታማዦር ሹም ግን ይህ ቀላል እንደማይሆን እየመከሩ ናቸው። እዚ ሕጂ ዘሎ ኢታማዦር ሹም ብርሃኑ ጁላ ቀይ ባህር ክንኣቱ ኢና ዝብል እንከሎ እቲ ናይ ቀደም ኢታማዦር ሹም ጻድቃን ከዓ ቀሊል ከም ዘይኮነስ ይነግረኩም ኣለኹ ኢሉሎ ይብላል። ይህንን ያስተዋለች አንዲት አውሮፓዊት የጀነራል ጻድቃንን ጽሑፍ ስትራቴጂካዊ ነው ትለዋለች። ነዚ ዘስተውዓለት ሓንቲ ናይ ወፃእተኛ ሰብ ናይ ጀነራል ጻድቃን ጽሑፍ ሲ ስትራቴጂካዊ እዩ ትብላላ። ፖለቲካና ወታደራዊ እንዲሁም ጂኦፖለቲካዊ ትንታኔን የያዘ ነው ስትልም ትገልጸዋለች። ፖለቲካዊ ጂኦፖለቲካዊን ስትራቴጂክ ዘለዎ ጽሑፍ ኢላ ትትንትናላ። የአካባቢው መሪዎች ለሰላም ምንም ፍላጎት እንደሌላቸው ከጦርነት መለስ ያለ አማራጭም ኢሳያስም ሆነ አብይ ይዘው እንዳልቀረቡ የኤርትራ አዛውንት ሲያረጅ አዲስ ጦረኛ መሪ ከኢትዮጵያ በበቂ ሁኔታ በቅሎ እንደዘረዘረ ያሳየ ጦርነቱ የሚወስደውን ጊዜ በውጊያ የሚሳተፉ ኃይሎችን አይነትና ማንነት የጠቆመ ከዚህ መውጫው መንገድ ግን አሁንም ሰላማዊ የፖለቲካ ሂደት በመሆኑ ዓለም አቀፍ ኃይሎች ጭምር ገብተው ይህንን ውጊያ እንዲያስቀሩ የሚጠቁም ነው ያለው ደግሞ አንድ መቀመጫውን ናይሮቢ ያደረገ ኢትዮጵያዊ የፖለቲካ ተንታኝ ነው። ሓደ ኣብ ኬንያ ዝቕመጥና ኢትዮጵያዊ ፖለቲካዊ ተንታኒ ብዛዕባ እዚ ኣብዚ እዋን እዚ ኣብ ኢስት አፍሪካ ዘሎ ብፍላይ በዓል አብይ አሕመድን በዓል ኢሳያስ አፈወርቅን ብዘይ ኩናት ወላሓንቲ ካልእ ኣማራፂ ንህዝቢ ሒዞም ዘይመፁ ብፍላይ ከዓ ኣብዚ እዋን እዚ ከዓ መን ምስ መን ክጋጠም ወይ ከዓ ኣብዚ ኩናት ክሳተፍ ከም ዘለዎ ዳርጋ ፍሉጥ ኣብ ዝኾነሉ ግዜ ኢና ዘለና ዛ ዓይነቱ ዘረባ እዩ።
ሰላማዊ መንገድን አብዝቶ የሚሰብከው የጀነራል ጻድቃን ጽሑፍ አይቀሬ ነው ካለው የአብይና ኢሳያስ ጦርነት እሳቸው በምክትልነት የሚመሩት ትግራይ ክልል የሚኖረው ሚና ምን መሆን አለበት የሚለውን የሚጠቁሙበት ክፍል ግን የሳሳ ነው የሚለውን ሀሳብ ያነሳ አንድ አስተያየት ሰጪ ደግሞ ሰላማዊ መፍትሒ ኣብዚ ፖለቲካዊ ዝርርብ ምግባር ሓይሽ ዝብል ሓሳብ ዝሓፅ ጽሑፍ ጀነራል ጻድቃን ግን ብዛዕባ እዚ ኩናት ኣብይ ኣሕመድን ኢሳያስ ኣፈወርቅን እንተደኣ ተወሊዑ ኣብ ውሽጢ ትግራይ ዘሎ ሓይልታት ኣብ ፀግዒ መን ክኾኑ ትፅቢት ይግበር ንዝብል ዝፀሓፍዎ ጽሑፍ ግን ብጣዕሚ ረቃቕ ወላ ሓንቲ ብዙሕ ትርጉም ዘይብላ ወይ ከዓ ከምዚ እዚኦም ምስ ከምዚኦም እዮም ዝብል ዓይነት ምንም ዓይነት መልእክቲ ዘይሓዘት ከም ዝኾነት እዮም ዝዛረቡ ዘለዉ። ይህ ጦርነት ከተጀመረ ኢትዮጵያን ከኤርትራ ጋር 90% ያህል የምታዋስነው ትግራይ ገለልተኛም ተመልካችም መሆን አትችልም ይልና እዚ ኩናት እዚ እንድሕር ተጀሚሩ ኢትዮጵያን ኤርትራን ተዳቦብ ዘላ ወይ ከዓ ምስ ኤርትራ ንኢትዮጵያ ተራኽብ ትግራይ ዳርጋ ልዕሊ 900 ምስ ኤርትራ ተራኽብ ትግራይ ሲ ወላ ሓንቲ ነገር አያጋጥማን ክበሃል አይክእልን እዩ። ጄኔራሉ ያንጸባረቁትን ሐሳብ በተና አድርጎ ይተቸዋል። እንዴት ለሚለው ማብራሪያ አለው። የቀይ ኮከብ ዘመቻን ከማምከን መሊሳ ዘለኹ ቆቢዕ ኤር 360 እያ ትብል እዚኣ ናይ ኤር ቲቪ ሎጎ እያ እንታይ ዳ ዝዕብደካ ካልእቲ ዝዛረቦ ነገር ዘይትሰምዕ ግዳይ ሻዕቢያ ዲኻ ክትብለኒ ደለኻ ብልጽግና ካብ ምዃን ይሓይሽ ጸማም። ከዛ በኋላ ቀጥሎ ከመጡት ዘመቻዎች ማምከል ላይ ለ3 ዓመት በተከታታይነት ከነሱ ጋር ሆነን ተዋግተናል። መጀመሪያ ኃይሉ ሲላክ ማዕከላዊ ኮሚቴው አምኖበት ዲሳይድ አድርጎ የላከው ነው። ከዛ በኋላ ኮንቲኒየስ ዲቤት ነበር። አንደኛ ወታደራዊ ስትራቴጂያቸውን አናምንበትም፣ ሁለተኛ ስትራቴጂክ ፓርትነርም አይደሉም። ስለዚህ ለምንድን ነው ኃይላችን እዛ የምናቆየው የሚሉ በሌላ በኩል በአንድ በኩል አለ። በዚህ ሁለቱ ሁሉ ጊዜ ትልቅ ዲቤት ሲደረግበት የነበረ እንትን ነው። Did you know that you could be owed a major cash payout if you were in a car accident in the last? ከቢድ ዝኾነ ኩነታት እዩ ኣነ ብጣዕሚ ፈሪሄ ናይ በሓቂ The best part about it all 30 ዓመት በናቅፋ ተራሮች ላይ የሚያንከራትት ከአንድ ትውልድ በላይ ሲያታኩስ የዘለቀ ወታደራዊ ስትራቴጂ ለድል ለመብቃት 3 አስርታትን የፈጀ የውጊያ አይነት መላ አረብ ተረባርቦ ደግፎትም ውጤት ለማምጣት 30 ክረምቶችን የወሰደ እንኳን ለወታደር ለተራ ተመልካችም የማይረባ መሆኑ ግልጽ ነው። አንድ ብቃት ያለው የትግል ድርጅት የውትድርናን ሳይንስና ጥበብ ማውቃለሁ የሚል ከሆነ ደግሞም ህዝብ የሚደግፈው ህዝባዊ አጀንዳ አለኝ ያለም ከሆነ ከአንድ ትውልድ በላይ 30 ዓመት በሙሉ በሳህል በረሃና በናቅፋ ተራራ እንዴት ተቀምጦ ኖረ የሚለው መሰረታዊ ጥያቄ ቢሆንም ሻቢያዎች ግን 30 ዓመት የታገልነን የሚለውን ሲመኩበት እንጂ መወያያ ሲያደርጉት አይስተዋልም። ደግሞ ሕጂ እንታይ እዩ ዝብል ዘሎ ብዛዕባ 30 ዓመት ዝተገብረ ብዝተፈላለየ ናይ ዓዲ ዓራብ ዝሕገዝ ዝነበረ ቃልሲ ናይ ኤርትራ ዋላ ከቢድ ዋላ እንተኾነ ግን ሻዕቢያ ክምክሕሉ እዩ ዝረአ እዩ ዝብል ዘሎ 30 ዓመት ሙሉእ ህዝቢ ኤርትራ ክቃለስ ዝገበርዎ ግን እቶም ኢትዮጵያውያን ምዃኖም እኮ ፍሉጥ ነገር እዩ። ኢትዮጵያውያን ዓዶም እንዲሁ ንግደፈሎም ኢሎም ተዝወፁ ነይሮም እኮ ልክዕ ከምኣ ማለት እዩ ምገደፍዎ ንሶም እቶም በረኻ ዘለውካ ናብ ዓዶም ተመልሱ ነይሮም። ስለዚ እዚ ናይ ኢትዮ ፎረም እኳ ዳርጋ ዋላ ሓደ ጊዜ እውን ፅቡቅ ዝኾነ ፅልኢ ኣብ ኤርትራ ከም ዘሎ እውን ይፈልጥ እንዴ ግን እስኪ ከም ሓበሬታ ዝሓሸ ሓበሬታ ንሱ ስለ ዝኾነ ክሰምዕ ኢና። ሻቢያ የኢትዮጵያ ስትራቴጂካዊ ጠላት እንጂ ወዳጅ እንደማይሆን በቲዮሪ ሳይሆን በተግባር የተረጋገጠና እሱ የሚያሳይ ነው። ሻዕቢያ ናይ ኢትዮጵያ ታሪካዊ ጸላኢ ከም ዝኾነ ብቲዮሪ ዘይኮነስ ብተግባር ዝተረጋገፀ ዝብል ዘሎ ኦኬ። ሕጂ ሻዕቢያ ናይ ኢትዮጵያ ጸላኢ እዩ ታሪካዊ ጸላኢ እዩ ዝብል ዘረባ እንድሕር ዘልዕሉ ተኮይኖም ኣነ ከዓ ኢትዮጵያውን ናይ ኤርትራ ታሪካዊ ጸላኢት እያ ማለት እዩ ማለት ሲ ፋር ባይ ታሽሙ እኮ እዩ እቲ ባክፋየር ዓይነት ነገር ከምዚ ንሻዕቢያስ ታሪካዊ ጸላኢ ናይ ኢትዮጵያ ዝበልዎ ሓደ ኤርትራ ትበሃል ሃገር ክትፍጠር ገይሩሎ ካልኣይ ኣፍ ደገ ባሕሪ ክንስእን ገይርናሉ ዝብል እኮ እዩ መሞጎቲ ካልእ ወላ ሓንቲ መሞጎቲ የብሉን። ግን ንሳቶም ኤርትራ ሃገር ከይትኸውን ኤርትራ ትበሃል ሃገር ከዓ ካብ ትሕቲ ኢትዮጵያ ከይትወፅእ ንህዝቢ ኤርትራ እንታይ ፈፂሞምሉ እንድሕር ኢልና
ردئت كويا ولا حنتي حجينا إذا أنا إثيو فورم زرباسي شعبياسي نا إثيوبيا تاريخاو صلاقي وا نا إثيوبيا تاريخاو صلاقي يو اندحر تبلو تكون كاسخا از شعبيا نزامنلو هاغراو متكلنا إرترا نعو نخغبر از كله مسواتي طراي ابرخا مخفالو طراي زي كونسي نته حزب إرترا بنفرتي بستفلالي منقد شفشفو زنبرو اندحر إخا اتوم إثيوبيا نغستات بعلوم سي ናይ ኤርትራ ታሪካዊ ጸላእቲ እዮም ኢልካ ከተዛረቡን ተገደዲ ኢኻ ማለት እዩ በተለይ የትግራይንና የአማራን ህዝብ አብዝቶ የሚጠላ ስብስብ ህዝብን እንደ ጠላትም የሚፈርጅ ኃይል ኢትዮጵያ ተበታትናና እኛን የሚያካክሉ ብዙ አገሮች ካልተፈጠሩባት በቀር መኖር አንችልም ብሎ 60 ዓመት ሙሉ ኢትዮጵያን የወጋ ቡድን ለኢትዮጵያ ለአንድ ቀን እንኳን ወዳጅ ሊሆን አይችልም። እጅን ታይብ ዘሎ ኢትዮጵያ እስክትበታተን ይደሊ ኢትዮጵያ ክትፈርስ ይደሊ ኢትዮጵያ ሕጂ እንድሕርኩም ኮይኑ እንታይ ደኣ ኮይኑ እዩ ይስወዳ አፌና በለ አብይ አህመድ እዚ ሁሉ ነገር ዝገብር ዝነበረ ሕጂ ሻዕቢያስ በቃ ሀገር አላቶ ጎረቤት ሀገር እዩ ወይ ከዓ ናይ ጎረቤት ሀገር ናይ ኤርትራ ትባሃል ሀገር ሲ ፖለቲካዊ መራሒ እቲ ኢትዮጵያዊ ፖለቲካዊ መራሒ ብልጽግና ንሻዕቢያ አፍ ደገ ከፊቱ ከቀበሎ ከሎ እዚ ሁሉ ወዳ አፌና በለ አፍ ልቡ እና ሀረመ ከቀበሎ እንከሎ እንታይ ዳ ንዑ ዘይት በቃ ገጋለኻ ዘይትብልዎ እዩ أناكو كم سب شعبي أنا بإرتنا بإثيوبيا متوا يدقفني بفتصوم يدقفني قلنا حدا جزء تنساتهم ززاربوس بتنساتهم زطعمهم نتناتهم هزبي كلا علو بزخ من قديهم ززاربو ዋል ጻድቃን ይህንን ወታደራዊ ስትራቴጂውም የማያሳምን የኢትዮጵያም ስትራቴጂካዊ ጠላት ነው ያሉትን ኃይል ዛሬ ከአብይ መራሹ ብልጽግና ጋር ወደ ጦርነት የመግባቱ ነገር አይቀሬ መሆኑን ያነሱ ሲሆን እሳቸው ምክትል ፕሬዝዳንት ሆኑበት ክልልስ እንዴት ያለ ሚና ሊኖረው ይገባል የሚለውን የሚያትታሉ። አፍሪካ ሪፖርት ላይ ከወጣው ጽሑፍ ጥቂት አንቀጾችን በአማርኛ እንመልስ። አፍሪካ ሪፖርት አብዝ ባህል ይጽሕፉ ተዘሎ ጀነራል ጻድቃን ብዛዕባ መንግስት ኤርትራን መንግስት ኢትዮጵያን ተዳውግ ገሮም እቲ ኣብ ትግራይ ዘሎ ክልል ወይ ከዓ ኣብ ትግራይ ክልል ዘሎ ሓይሊ ከዓ ምስመንኩ ውግን እዩ ዝብል ወይ ከዓ እንተ ዓይነት ምርገጽ ህሉ እዩ ዝብል ሲ በመሓርኛ ተጻሕፈክ ክንርኢ ይብላሎ እንዲህ ይላሉ። በአንዳች ቅጽበት በኢትዮጵያና ኤርትራ መካከል ጦርነት ሊፈነዳ ይችላል። ጦርነቱም ሱዳንን ጨምሮ መላ ቀጣናውንና የቀይ ባህርን አካባቢ የሚያናውጥ ነው። ብዝኾነ ግን ኩናት ክጅምር ክእል እዩ ኢትዮጵያን ኤርትራን ዝጅምሮ ኩና እንኮላይ ሱዳን እውን ክሕውስ ክእል እዩ ዝብል ዘሎ እዚ እንድሕር ኮይኑ ከዓ መላው እቲ ቀጠና ወይ ከዓ ኢስት አፍሪካ ብምሉእ ሲ ብኩናት ክሕመስ እዩ ዝብል ዘሎ ሰላም ስምምነቱ በፊት የነበረው የኢትዮጵያና የኤርትራ መንግስታት ግንኙነት ተንኮታክቶ አሁን የመጨረሻው ደረጃ ላይ ደርሷል። አሁን ጦርነቱም የማይቀር ይመስላል። ዝግጅቱ ጦፏል። እንዲህ ያለ የጦርነት ዝግጅት ለመመለስ እንኳን አስቸጋሪ ነው። ለዚህ እዚ ኣብዚ እዋን እዚ ዘሎ ኩነታት ሲ ብጣዕሚ ኣዝዩ ብከቢድ ኩናት ይዳልው ኣለዉ ንከምዚ ዓይነት ምድላው ከዓ ቀልጢፍካ ናብ ሰላም ንክትመልሶ እውን ኣብዝዩ ኣፀጋሚ ዝኾነ ኩነታት እዩ በፂሑ ዘሎ እዩ ዝብል ዘሎ ጦርነትም አውድማዋ ትግራይ መሆኑ አይቀርም። ትግራይ ዘኩናት ክግበር ከለኻ እቲ አውድማ ወይ ከዓ እቲ አውድማ ማለት ከምዚ በቃ እቲ መዋገኡ ቦታስ ትግራይ ምዃናስ አይተርፍን እዩ አይ አስፈላጊ ደግሞም የሰለጠነና በውጊያ ልምድ የካበተ ጦር አለው። ኣብ ትግራይ ከዓ አስፈላጊን አድላይን ወይ ከዓ ብውግእ ከዓ ዝማዕበለ ኃይል አሎ። ትግራይ ከሰላምና ግጭትን ከማስወገድ የላቀ ምንም የሚበረታታ ነገር ሊኖር አይገባም። ኣብ ትግራይ ከዓ ካብ ሰላምን ምስምማዕን ንላዕሊ ካልእ ዝኾነ ዓይነት ነገረሲ ክንድግፎ የብልናን። የኔ ምርጫም ሰላም ነው። ናተይ ምርጫ ድማ ሰላም እዩ። ዋጋ ከፍለናል፣ ግን የሰላም እድሉ እጅግ ጠባብ ነው። ብዙሕ ዋጋ ከፊልና ኢና፣ ግን ናይ ሰላም እድሉ ከዓ ሕጂ ብጣዕሚ ፀቢብ እዩ። ፖለቲካዊ ታሪካዊና ባህላዊ ተጽዕኖ ያላት ትግራይ በዚህ ጦርነት ፖለቲካዊ ታሪካውን ባህላውን ተጽዕኖ ዘለዋ ትግራይ ኣብዚ ኩናት እዚ ወሳኝ ሚና ይኖራታል እያለ የሚቀጥለው የጀነራል ጻድቃን ወሳኝ ወይ ከዓ አድላይ ዝኾነ ሚና ሚና አገዳስ ዝኾነ ቦታ ኣለዋ። ጻድቃን ጽሑፍ በሁለተኛነት የሚመሩት የትግራይ ክልል ጊዜያዊ መንግስት አቋሙም የሰላም ስምምነቱ በሙሉ እንዲተገበር መሆኑን ያነሳል። ግን እዚ ጊዜያዊ መንግስት ትግራይ ድማ ነዚ ኩነታት እዚ ብምርኣይ እዚ ኩነታት ሲ ብሰላም ነገራት ክፍታሕ ከም ዝኣምን አፍሊጡሎ ደግሞ አንድ ጥያቄ አይመልስም። እሳቸው አይቀሬ ነው ያሉት የአብይና የኢሳያስ ጦርነት የሚካሄደው በትግራይ ከሆነ እነዚህ ሁለት ኃይሎች አንድ ላይ ሆነው የፈጁትን የትግራይን ህዝብ አሁን ደግሞ ጸብ ፈጥረው የመዋጊያ ሜዳ የሚያደርጉት ከሆነ
የሰላም ስምምነቱን አፈጻጸም መጠየቅ ቅንጦት አይሆንም ወይ? ዋው እንታይ ዝብል ዘሎ እንታይ ደኣ ከምቲ ጀነራል ጻድቃን ዝፀሓፎ ኮይኑ ትግራይ ኣውደ ኩናት እንድሕር ዝገብርዋ ተኮይኖም ነቲ ናይ ውዕል ፕሪቶሪያ ሰላም ምልዓልሲ ከም ሕንቃቕ ዶ ይከውንን እዩ which is ከቢድ ስለ ዝኾነ ማለት እዩ። ደግሞስ የደቡብ አፍሪካው ስምምነት የአገሪቱን ህገ መንግስት የማክበር ግዴታን የሚጥል በመሆኑ ብልጽግና በሻቢያ ወረራ ተፈጽሞብኝ አገራዊ ሉዓላዊነት ያደጋ ውስጥ ወድቋል በሚልበት ወቅት የአገሪቱን ህገ መንግስት ለማክበር የተፈረመው የሰላም ስምምነት ትግራይም ይህንን ሉዓላዊነት የመከላከል ዘመቻ እንድትቀላቀል አያስገድድም ወይ? እሳቸው የሰለጠነና ልምድ ያለው ያሉት ግን ደግሞ አብይና ኢሳያስ የትግራይን ህዝብ ለማጥፋት የፈጠሩትን ጥምረት ለመፋለም እንደ ተቋቋመ ሲነገርለት የነበረው የትግራይ ሰራዊት ሚናው ምን መሆን አለበት? ከሁለቱም ጠላቶቹ አንደኛውን መርጦ ይወግናል ወይስ ሌላ የሚለውን አያብራሩትም። ኦኬ እንታይ ዝብል ዘሎ እዚ ኩናት እዚ እንድሕር ተጀሚሩ ፕሪቶሪያ ውዕል ዝተፈረመ ብናይ ሕገ መንግስቲ ኢትዮጵያ ስለ ዝኾነ ብሕገ መንግስቲ ኢትዮጵያ ትሕቲ ድማ ክትቅየድ ትግደድ ዘላ ትግራይ እዚ ኣብ መንጎ ኢትዮጵያን ኤርትራን ዝግበር ኩናት እንድሕር ተወሊዑ በቲ ሕገ መንግስቲ መሰረት እቲ ኣብ ትግራይ ዘሎ ሓይሊ ነቲ ኣብ ኢትዮጵያ ዘሎ ፌደራል መንግስቲ ክትድግፍ እያ ትግደድ። ነገር ግን ነዚ ነገር እዚ ኣብሪሆም ኣይሓለፉን እዩ ዝብል ዘሎ። ብፍላይ ከዓ እቲ TDF ኣብዚ እዋን እዚ ነቲ ኣብ ዝሓለፈ ናይ ኢትዮጵያ ኤርትራን ናይ ኢትዮጵያን ኤርትራን ውሕደት ምክንያት ኣብ ልዕሊ ትግራይ ዝተፈጸመ ከቢድ ህልቂት ኣሎ። ሕጂ ኣውደ ኩናት ምዃና ስለ ዘይተርፍ TDF ወይ ከዓ ሓይልታት ትግራይ ኣብ ገለ ከምዚ እንታይ ዝበሃል ንህልውንኦም ምስ ፖለቲካዊ ረብሓ ናተይ ይጠቅም እዩ ምዝበልዎ ሓይሊ ክድግፍ ወይ ከዓ ክፅጋዕ ከም ዝኽእል ኣብሪሆም ኣይተዛረቡን ይብላ ኣሎ። ባይዘወይ እታ ኣብ ትግራይ ዘላ ኩነታት ካብ ቁፅፅር ወፃኢ ናይ ፌደራል መንግስቲ ክቆፃፀር ኣይደልየን። በዓል ጌታቸው ረዳ በዓል ጻድቃን ከምቲ ንሳቶም ዝሓስብዎ ነገር ወላ ሓንቲ ክገብሮ ኣይከኣሉን። ኢትዮ ፎረም ሎም ማዓንቲ ናይ ንግሆ ፀብፃቡ መንሽሙ እዚ ጌታቸው እሲ ነቶም ሰለስተ ጀነራላት በዓል ምግበይ ዘለዎ ካብ ስራሕ ኣልየዮም ኣለኹ ዝዓይነቱ ፅሑፍ ፅሒፉ ነይሩ ተማሊ ሎማ አንተ ድማ እቶም ናይ ጸጥታን ገለ ቢሮ ናይ ትግራይ ዝበሃሉ ከዓ ስልጣን ንዘይሃብካዮ ስልጣን ውረድ ኢልካ ምዝራብሲ ጌጋ ኢሎም መለስ ጌታቸው ረዳ ዳርጋ አብይ አህመድ እንዲሆን ደሊ ስልጣን ንዘይሃብካዮ ሓይለሲ ስልጣን ውረድ ኢልካ ምዝራብሲ ቁቡል አይኮነን ኢሎም መልሶምሉ ብጣዕሚ ገሪማት እንሳ anyway ጻርቃንን ጌታቸውን ፈቲኻ ጸሊኻ በቃ ምስ ብልጽግና ኮይና ኤርትራ ከነሃርም ዝብል መርገጽ ይዘሎም ግን ክኾነሎም አይካለ ቦገን ሕወሓት ከዓ ምሻዓብያ ኢና ዝብል ዘረባ ከም ወረ ንሰማዕ ኣለና ግን ኣብ ዝሓለፈ ሞንጆሪኖ ምስ ናይ ሆራይዘን ዝበሃል ሚድያ ዝገበረቶ ቃለ መሕትት እንተዳልዩ ንሕና ምዝኾነ ሓይሊ ኣይንኸውንን እዚ ኩናት እዚ ንዓና ዝምልከት ኣይኮነን ብስተኻልና መጠን ኣብ መሬት ትግራይ ዝኩናት እዚ ከይግበር ክንፅዕሪና ኢላና ኣና ንሳ ብጣዕሚ እያ ደስ ኢላትኒ ያ ኤርሚያስ ወዲ ሕወሓት ብለንል ያ ደጀን ያ of course ብጣዕሚ ዝፈቶም ሕወሓት ብጣዕሚ እስኻትኩም ከኣለኹም ሓንሳብ TDF ንስዕር ትብሉ ሓንሳብ ብልጽግና ትስዕር ትብሉ ኣነ ኮ እሱ ኮይ ዝገርመኒ ዘሎ ኣነ ትግራይ ትስዕር ዋላ ክብል ከለኹ ሕወሓት ስለ ዝፈትዋ ዳርጋ ፍርቂ ነብሰይ ፍርቂ ቤተሰበይሲ እንዳደይ ብሙሉኦም ኣብ ትግራይ እዮም ዘሎ ሕጅ ዋላ ወላዲታ ኣብ ትግራይ ዘላ ትፈልድ ዲኻ ናይ ገድን የነ ትግራይ ክውግን ናይ ኣነስ ዝኾነ ኮዝ ኣለኒ ስራትኩም አይተወልድና በቃ ሕዋትና ስለንብል እንበር ንሕና እኮ ኤርትራውያን እኮ ኢኹም ትብሉ ኣነ ኮዝ ኣለኒ ኣነ ምክንያት ኣለኒ ኣብ ዝሓለፈ ናይ ትግራይ ኩናት ከይተረፈሲ እንታይ በፂሕኒስ ብደንቢ ይፈልጣን ልዕሊኹም ኣነ ብውልቀይ ናይ ውልቀይ ነገር ከምዚ ኢለ ክዛረብ ስለ ዘይደል እንበር ምድረ ኮተቴ ግን ደግሞ ከሻቢያ ጋር ለመወገን ፍላጎት አለው ተብሎ የሚጠረጠር ኃይል ትግራይ ውስጥ መኖሩን ይጠቁሙና ይህንን ማድረግ ጥፋት መሆኑን የሚጠቁማሉ። ከብልጽግና ጋር ወግኖ ሻቢያን መውጋት ይገባልም አይሉም።
ሻዕቢያ በትግራይ ክልል ህዝብ ላይ የፈጸመውን ወንጀል በማስታወስም ከዚህ ከአስመራ ኃይል ጋር መወገን ያለውን አሸማቃቂነት ለማሳየት ይሞክራሉ። አሁንም ከእንግሊዝኛው ጽሑፍ ጥቂት ነጥቦችን እንተርጉም። ኦኬ እንታይ ዝብል ዘሎ ነቲ ኣብ ኢትዮጵያ ዘሎ ህሉ ኩነታት ብፍላይ ከዓ ምስቲ ፌደራል ዝግበር ኣልያንስ ብድፍረት ከምዚ ጌርና ምስ ሻዕብያ ክንወግእ ኢና ኣይብሉን እዮም። ብኣንፃሩ ከዓ እንታይ ዝብል ዘሎ እቲ ኣብ ውሽጢ ትግራይ ዘሎ ሓይሊ ከዓ ምስ ሻዕብያ ኮይኑ እንተዳ ኤርትራ ኢትዮጵያ ወጊኡካ ካብቲ በቃ ዘሕፍር እዩ ኢሉ ይዛረብ ዘሎ። ኤርትራ ተገንጥላ የራሴ መንግስት አለኝ ካለች ወዲህ ሻዕቢያ ዘራፊ መንግስት ሆኖ የቀጠለ ኃይል ነው። ኤርትራ ተገንጢላ ወይ ሃገር ኮይና ናተይ መንግስት አለኒ ካብ ዝብለትሉ ጊዜ ጀሚሩ ስጋብ ሕጂ ሻዕቢያ ዘራፊ ወይ ሰራቅ መንግስት እዩ። ሻዕቢያ ለዚህ የዝርፊያ ተግባሩ የሚጠቀመው ጎረቤቶቹን በዋናነትም ኢትዮጵያንና ሱዳንን ነው። ሻዕቢያ ነዚ ናይ ስርቂ ተግባሩ ዝጥቀም ጎረባብቱ ወይ ከዓ ኢትዮጵያን ሱዳንን እዩ። ኣነ ባይዘ ወይ ክነግረኩም ኣብዚ እንታይ ዝብል ዘለኹ መሲልኩም ኣነ ነዚኦም ሰባት እዚኣቶም ኣብ ማእኸሎም ተወሊደ ዓብየ ኣብ ማእኸሎም ተወሊደ ዓብየ ብስነ ልቦንኦም ዓቢና ኢና። ሕጂ ብሓፈሻ ኣብ ውሽጢ ኢትዮጵያ ትግርኛ ተዛረብቲ ኣንበጣ በሊታ እዮም ዝብሉና። ዋላ ናይ ኤርትራ ይኹን ዋላ ናይ ኢትዮጵያ ዘሎ ተጋሩ ብሓደ እዮም በቃ ፂላ እዮም ዝብሉና። ሕጂ እዚ ብደንቢ እየ ዝፈልጥ። ብግዜ ደርጊ ለውጢ ምስ መፀ እንታይ ይብሉ ከም ዝነበሩ እቶም ገዛውትና የዕሩክትና ዝነበሩ ሰባት ብደንቢ እየ ዝፈልጥ ኣነ። ሕጂ ሻዕቢያ ሰራቀዩ ሻዕቢያ ሰራቀዩ መን ዘይሰርቅ መንግስት ኣሎ? ኣሜሪካ ወንጌላዊት ድያ? ኣሜሪካ ኣብዘይ ሃገራ ኣብዘይ ቦታ ኣብዘይ ዞባ እናመፀት ትገብሮ ዘላ እንታይ ድዩ? ፖለቲካ ዳ ኣብ ዓለም ከምኡ እዩ። ግን ሻዕቢያ ሰራቀዮም ዝብሉ ዘለዉ ሰባት መብዛሕትኡ ግዜ ንኢትዮጵያን ንሱዳን ዝጥቀም ያይ ብእውነት መንግስቲ ፌደራል ኢትዮጵያስ ካብ ኤርትራ ዝስረቅ ረኺቡ ወይ ከዓ ክስረቅ ዝኽእለሉ መንገዲ ኣጓኒፎስ ኣይ እዚኣስ ነውሪኣ ኢሉ ክብል ዶ ምኽኣለ ኢልኩም ተሓስቡ? እጂ ኣነጣ ካልእ ከዓ ኣብ ኢትዮጵያ ዘለዉ ብምልኦም ፖለቲከኛታት ሻዕቢያ እቲ እንኳ ኣማራፂና ኢሎም ልዕሊ 20 ዓመት እንዲኦም ሰራዊቶም ኮፍ ኣቢሎም ኣብኡ ዝሰርሑ ነይሮም። ሻዕቢያ እቲ እንኳ ኣማራፂ ኣፍ ደገ ናይቶም ዝተወፅዑ ኢትዮጵያውያን ኢሎም ልዕሊ 20 ዓመት ሰራዊቶም ሒዞም ኦብነግ ግንቦት ሰባት ደምሂት ዝበሃሉ ኣብ ኢዶም ነይሩ። ሉዓላውነት ዝስምዖም ንክብሪ ሃገሮም ዝስምዖም እንተኮይኖም እንታይ ገይሮም እዮም ናብ ኤርትራ ዝኸዱ? ንኣብነት ፕሮፌሰር ብርሃኑ ነጋ ኣብዚ እዋን እዚ ብልፅግና ትምህርቲ ሚኒስተር ገይርዎ ዘሎ እዚ ሰብ እዚ ንነዊሕ ዓመታት ኣብ ኤርትራ ግንቦት ሰባት ዝበሃል ሰራዊት መርሕ ነይሩ። እንታይ ኮይኑ ሕጂ ስልጣን ተዋሂብዎ ኮፍ ኢሉ ባርያ ናይ ብልፅግና ክኸውን ስለ ዝመረፀ ኣብኣ ስልጣን ንረኺቡ ኮፍ ኢሉ ኣሎ እምበር ከም ጠልመት ኮነ ኢትዮጵያውን ጠሊሙ ምስ ሻዕቢያ ወጊኑ ይሰርሕ ነይሩ እዩ። ሕጂ ንሻዕቢያ ክትከስዎ ኣይትኽእሉን ኢኹም። እቶም ኮረይቲ እዮም ናብ ሻዕቢያ ዝኸዱ ዘሎ። እቶም ኮረይቲ ልክዕ ሕጂ ከምዚ ምሻ ኣሎ እቶም ኮረይቲ ክኸዱ ከሎ ሕጂ ንኣብነት ግንቦት ሰባት ዝበሃል ሰራዊት ነይሩ ሙሉእ ዕጥቂን ገለን ኩሉ ነገር ዝግበረሉ ናብ ኤርትራ ከይዱ ዓመታት ኣብኡ ተቐሚጡ ነይሩ። ሰለሞን ደሳለኝ ዝበሃል ሰብኣይ እውን መፅኡ ኣብኡ ደሪፉሉ ነይሩ። አንቺም 00 ኢሉስ ክደርፍ ኣነ ዝከረና በስመራ ኣብ ኤክስፖ ደሪፉዋ እዛ ደርፍ እዚኣ። ሕጂ እዞም ሰባት ሻዕቢያ ዝብሉ ዘለዉ እሳቶም ኣይኮኑ እንዲኦም ምስ ሻዕቢያ ኮይኖም ሻዕቢያ ወይ ሞት ዝብሉ ዝነበሩ ጀነራል ኣበቡ ድሕሪ ሕጂ ፀገም ኢትዮጵያ ፀገም ኤርትራን ፀገም ኢትዮጵያ ኢሉ ይዛረብ ዶ ይነበረን? ሕጂ እኮ ከሪአኩም ፀኒሐ ሕጂ ሓሊፋ ስለ ዝኾነት እምበር ከም ጀነራል ፃድቃን ሕጂ ዝዛረቡ ዘሎ ዘረባ ኣነ ብጣዕሚ ዝገርመኒ። ኢሳያስና ደጋፊዎቻቸው ኤርትራን በውትድርና እንደ እስራኤል፣ በኢኮኖሚ እንደ ሲንጋፖር፣ በማህበራዊ ዋስትና እንደ ዴንማርክ እናድርጋታለን ብለው የተናገሩት በራሳቸው ሀብትና አቅም ሳይሆን ጎረቤትን በመዝረፍ ነበር። ይህንን ኤርትራ ሲንጋፖር ክንገብራ ከም ናይ እስራኤል ሓያል ሃገር ክንገብራ ኢሎም ዝዛረቡ ዝነበሩ ብናይ ጎረቤት ሃገር ኢኮኖሚ እዩ ዝብል ዘሎ። ሕጂ እቲ ብናይ ጎረቤት ሃገር ኢኮኖሚ እኮ ሕጂ ንኣብነት ጅቡቲ ኣብ ዝሓለፈ ናይ ኢትዮጵያን ናይ ኤርትራ ምስሓብ ካብ ዝጅምር ግዜ ጀሚሮ ስጋብ ሕጂ
ዘይተዓደለ ቢልዮናት ዶላራት ወሲዳ እያ እንታይ ስለ ዘለዋ ባሕሪ ስለ ዘለዋ ዘይተዓደነ ቢልዮናት ዶላራት ወሲዳ እያ እጂ ንዓኣ ከም ጅቡቲ ከምዚ ተጠቂማ እያ ኤርትራ እውን በቲ ዘለዋ ዕቁር ሓፍቲ ናይ ባሕሪ ኢትዮጵያን ዕዳጋ እዮም ኢኮኖሚ እዮም ብኢትዮጵያ ኢኮኖሚ ክትምዕብል ናይ ግድን እዩ ምናልባት ሻዕብያ ኣብዚ ሰዓት እዚ ዝገብሮ ዘሎ ኣካይዳ ብፍላይ ከዓ ውሽጢ ሃገር ዝገብሮ ዘሎ ናይ ፖለቲካ ኣካይዳ ንዑ ኢና ንቃወም እምበር በቲ ሃገራዊ ዝኾነ ሉዓላውነትና ዝኾነ መሬትና ባሕርና ዝኾነ ተጠቂሞም ኢትዮጵያውያን ንሕና ከም ኢኮኖሚ ምንጪ ንኤርትራ ንመማዕበሊ እንተተጠቀምካሲ ምንም ነውሪ እኮ ኣይኮነን ሕጂ ኣነ ግን እንታይ ዝብል ብዙሕ ግዜ ኢትዮጵያውያን እንታይ ዝብሉ ኢትዮጵያ ኣፍ ደገ ባሕር ኣለዋ ታሪካዊ ዓሰብ ታሪካዊ ናይ ኢትዮጵያ ግዝኣት ነይሩ ይብሉ ወዎ ነይሩ ብግዜ ሚኒሊክ ከዓ ሸጥኩሞ ኣብ ባርነት ሕሊፍኩም ሂብኩምና ንጥልያ ብድሕሪኡ ከዓ ሃገር ክንከውን ኢና ብግዛእታዊ ውዕል ሃገር ክንከውን ኢና እንተበልና ዓቢኹም በቲ ዝነበረ ባይና ኣብ ግዜ ሃይለ ስላሴ ተፈጢሩ ዝነበረ ፌደሬሽን ኣፍሪስኩም ሃገር ኬርኩም እቲኹማ ብድሕሪኡ ህዝቢ ኤርትራ ተላዒሉ ሃገር ክኸውን ተቃቃሊሱ በታ ቃልሲ ከዓ መሪር ዝኾነ ቃልሲ ተቃሊሶም መወዳእታ ሃገር ኮይኑ በቃ እዚኣ ትክክለኛ ታሪክ ግን ኣነ ኣብ ማእኸሎም ተወሊደ ክዓቢ ከለዉ ጅቡቲ ኣካል ኢትዮጵያ ከም ዝነበረ ይንገር ነይሩ እዩ ብውሽጢ ካሪክለም ናይ ትምህርቲ ኢትዮጵያ ዋላ ከይተረፈሲ ሚኒሊክ ን100 ዓመት ንፈረንሳይ ከም ዝሃብዋ ብሓንቲ ባቡር ንፈረንሳይ ከም ዝሃብዋ እዮም ዝነግሩና ዝምህሩና ነይሮም ሕጂ ጅቡቲ ኢሉ ኣልዒሉ ዝፈልጥ ሰብ ሰሚዕኹም ትፈልጡ ዋላ እታ ቀደም ንሕና እንመሃራ ዝነበረና ትምህርቲ ኣውፅኦማ ቀይሮም ኣሎ ገዲፎማ ጅቡቲ ሃገር ናይ ኢትዮጵያ ኔራ ዝብል ወላ ሓደ የለን ሕጂ ሓሰኻ ደንበስ ናብ ዝለምለመሉ ልክዕ ከምኡ እዮም ዝገብሩ ዘሎ ኣብ ኤርትራ ዘሎ ኩነታት ትደኺሞም እዮም ኣብ ዝብሉሉ እዋን ሕጂ እታ ኤርትራ ጎቢጥካ ነታ መሬታ ነታ ባሕራ ጎቢጥካ መሓዝ ተደልዩ እምበር ምውጉባጥሲ ጅቡቲ ደሞ ኣይምቀረበቶምን 1 ሚልዮን ዘይበፅሕ ህዝቢ እዩ ዝቕመጠላ ዘሎ ንሳ ክትፅጉዖ ክትፅጋዕ ምስትኽእሉ ኣያ ተፀጊዓ ስለ ዘላ ምስ ፈረንሳይ እታ ናይ መጨረሻ እኮ ክትግበር ትኽእል ነገር ሓንቲ ተልያ እኮ ኤርትራ እውን ንዓኣ እኮ እያ ኣብ ዝሓለፈ 2 መዓልቲ ድዩ ሓደ መዓልቲ እኮ ሳውዲ አረቢያ ንወደብ ዓሰብ ብቢልዮናት ዶላራት ከልምዖ እየ ኢላ ምሻዕብያ ከም ተዘራረበት ዜና ንሰማዕ ኣለና ፅቡቅ ካብዞም ሃርጋፋት ዝበልዕዎ በቃ ከምኡ ኢኻ ትገብር ትገላገል ምክንያቱ ኣብ ድሕሪ ኣብይ ኣሕመድ ተሓቢኣ ዘላ ከዓ ኢማራት እያ ኢማራት ካብ ትበልዖ ከዓ ኢማራት ኣብ ዘለዎ ቦታ ኩሉ ከዓ ዘይጠፍእ ሳዑዲ ዓረብያ ስለ ዘላ መፂኣ ዓሰብ ሃቡኒ ከልምዖ ትብላላ ሻዕብያ ዓይኑ እናርአየ እዝኑ እናሰምዐ ደኣ ነዚ ኩሉ እናርአየ ንሱ ተዝገብሮ ኣነ ይድግፎ የዝርፊያ መንገዳቸውን በመዝጋት እንቅፋት ነው ብለው ያሰቡት ደግሞ ትግራይን ነበር። እናም በቅርብ ጊዜ በተደረገው የዘር ማጥፋት ጦርነት ከኢትዮጵያ መንግስት ጋር ተባብረው ትግራይን ለማጥፋት ዘመቱ። አሁን ደግሞ በምድራችን ላይ ሻዕቢያ እንደገና ሌላ ጦርነት ሊከፍት ተዘጋጅቷል። አቶ ኢሳያስ ራሳቸው ተኮልፍና ብለዋል። እቅዳችን ተኮላሸ። አቶ ኢሳያስ በዓለም ሲ አብዝናይ ኩናት ትግራይ ደው ምስ በለስ ተኮሊፍና ይሉሎም ትግራይን የማጥፋት ህልማችን ተደናቀፈ ብለው ትግራይ ጥናይ ምጥፋእ ህልምናስ ተደናቂፉ ወይ ከዓ ተሰናኺሉ አግረዋል። በጦርነቱ ጅማሮ ወቅት ጨዋታው አበቃ፣ ጌም ኦቨር ነበር። አሁን ደግሞ ተኮልፈናል፣ ተጨናገፈ። ኣብቲ ኩናት ዝጅምረሉ ዝነበሩ ጌም ኦቨር ነይሩ። ኣብቲ ኩናት ዝተወዳኣሉ ግዜ ከዓ ተኮሊፍና ብን እያሉ ነው። እጃቸው የገባላቸውን ሰው ሁሉ ትግራይ ውስጥ ገብተው ገድለዋል። ኣብ ኢዶም ዝኣተወሎም ብምሉኡ ኣብ ትግራይ ኣትዮም ሰብ ቀቲሎም እዮም። ቶቻችንን ደፍረዋል፣ ሀብታችንን ዘርፈዋል። ሃብትናን ደቂ ኣንስትዮ ዓሚፆም እዮም። ሃብቲ ንብረት ናይ ትግራይ ከዓ ዘሚቶም እዮም። ዓላማቸው ትግራይን ምድረ በዳ ማድረግ ነበር። ዕላማኦም ንትግራይ ምጥፋእ እዩ ነይሩ። በዚህ ወቅት በትግራይ የተፈጠረውን ፖለቲካዊ መከፋፈል ተከትሎ ከፈጸመውና እየፈጸመው ካለው ወንጀል ለማምለጥ የሚፈልግ የህወሓትና የወታደሩ ክፍል ከኢሳያስ ጋር የመወገን ፍላጎት አለው። እነዚህ
ሕጂ ኣብዚኣ መጽያታ ዘረባ ሕጂ ጀነራል ጻድቃን እንታይ ዝብል ዘሎ ንሕና ምዝኾነ ኣይንወግን ኢና ገለ ክብል ጸኒዑ ሕጂ ኣብ ትግራይ ሲ በዚ ዝሓለፈ ኩናት ሲ ገበን ዝፈጸመ ሓይሊ ኣሎ እዚ ገበን ዝፈጸመ ሓይሊ ግን ምሻዕብያ ክራኸብ ሲ ምሻዕብያ ክሰርሕ ጀሚሩ ኣሎ እዩ ዝብል ዘሎ ሕጂ ንበዓል መኒ ሕጂ ንበዓል ጻድቃን ንበዓል ጌታ ደብረጽዮን ዝኾን ዘሎ እዚህ ሰዎች መጀመሪያ በኢሳያስ ገዛ አብይን እናስወግደው እንደገና ወደ ኢሳያስ እንመለሳለን የሚል ስሌት አላቸው በማለት ኦኬ ሕጂ እንታይ ይብሎ እዞም ሰባት እዚኣቶም ዝብል ዘሎ እዞም ምክልኻል ናይ ፌደራል ናይ ቲዲኤፍ እዮም ዝብል ዘሎ ምስ ኢሳያስ ኮይና ሕጂ ንኣብይ ነወግዶ ብድሕሪኡ ኸ ናብ ኢሳያስ ክንምለስ ኢና ዝብል ሓሳብ ኣለዎም ኢሉ ፖለቲካ ድርቢ ኣቢሉሉ ሕጂ እንታይ ዝብል ዘሎ ዋላ ሕጂ ብሓንሳብ ኮይኖም ይስርሑ እንዳኣንበር እቲ ብሓንሳብ ክሰርሑ ዝደልዩሉ ምክንያት ከዓ ብሓንሳብ ኮይኖም ንኣብይ ኣሕመድ ንምጥፋእ ንምእላይ ካብ ስልጣን እዩ ብድሕሪኡ ግን ንዓና ዝኸውን ሓንቲ ብድሕሪኡ ኸን እንታይ ዝብል ዘሎ ወያነ ኸ መሊሳ ንሻዕብያ ምጥፋእስ ኣይተርፍን እዩ ድሓን ሽዑ ነርክበሉ ሽዑ ንሪኦ ሽዑ which is እዛ ጉዳይ እዚኣ ብጀነራል ጻድቃን ዝተጻሕፈት ጽሕፍቲ ኢትዮፎረም ዘንብባ ዘሎ እዛ ጉዳይ እዚኣ እዞም አንጻር እቲ ጊዜያዊ መንግስቲ ኮይኖም ዘሎ መራሕቲ ትግራይ ናይ ቲዲኤፍ ምሻዕብያ ወጊኖም ኣሎ ይወግኑ ኣብ ልዕሊ ህዝቢ ትግራይ ጽንተትን መከራን ዝፈጸመ ናይ ብሓቂ ንትግራይ እዚ ሁሉ መከራ እዚ ሁሉ ሕልቂት እዚ ሁሉ ኩናት ከይፍጠር ዝገበረ ባዕሉ እቲ ፌደራል መንግስቲ እዩ ኣብይ ኣሕመድ እኮ እዩ ደቂ ኣንስትዮ ክዕመፃ ከለዋ ብሰብኣይ ኮይን ተዓሚፀን ኢሉ ዝላግፅ ዝነበረ እነዚህን ፍላጎት አላቸው ያሏቸውን አካላት ለትግራይ ህዝብ ጥቅም ደንታቢ ሲሆኑ ናቸው በማለት ይገልጿቸዋል ቀጥለውም እንዲህ ያክላሉ ነዞም አካላት እዚኣቶም ሻዕብያ ዝሰርሑ ዘሎ አካላት ሲ እንታይ ይብላሉ ደንታቢስ which is ከምዚ ዘይጠቅሙ እዮም ይብላሉ ዋው ሓንቲ ስእሊ ትገርም ስእሊ ራእዩ በሉ ሕጂ ሓንቲ ስእሊ ራእዩ እዚ ኣብይ ኣሕመድ እዚ ደመቀ መኮንን እዚ ናይ ብልጽግና ኣፈ ጉባኤ እዚ ብርሃኑ ጁላ እዚ ሬድዋን ሁሴን እዚ ጌታቸው ረዳ እዚ ከዓ ጻድቃን የለውን እቶም ካልኦት እዚ ከዓ ታደሰ ወረዳ ኣብዚ ኣሎ እንህልኩም የለውን እቶም ካልኦት ሕወሓት አቱም ተጋሩ ድር የለውን ዋው ገርም ይወጣል ሻዕቢያ የትግራይን ጠቀሜታ ብቻ ሳይሆን ግራ አጋቢ ሁኔታ ውስጥ እንዳለችም ያውቃል ሻዕቢያ ያንን ብሔራዊ አጀንዳውን ለመተግበር ትግራይን ካላምበረከከ እንደማይሳካለትም ይገነዘባል እንደገና ደግሞ ከኢትዮጵያ ጋር በሚያደርጉት ውጊያ ትግራይን ካልያዙ እንኳን ድል ለማድረግ ይቅርና ህልውናቸውን መትረፍ እንደማይችል ይረዳሉ ኦኬ እንታይ ዝብሉ ሻዕቢያ ነዚ ሕጂ ዘሎ ኩነታት ሲ ንትግራይ ተዘንበርኪኮ ወይ ከዓ ተዘይገዙ ኣይከውኑሉ ዋላ እሱ ጥራይ እውን ዘይኮነ ሻዕቢያ ኣብዚ እዋን እዚ ምስ ኢትዮጵያ እንድሕር ኩናት ተፈፂሙ ብዘይ ትግራይ ከዓ ክዕወት ከም ዘይክእልን ጥራይ ዘይኮነ ብዘይ ትግራይ ሲ ክጠፍኡን ይኽእል ከም ዝኾነ ነብሱ ይፈልጥ እዩ ይዝብል ዘሎ እናም በማርያም ደንገላትና በአክሱም የፈጸሙትን ጭፍጨፋና እልቂት ዘንግተው ከትግራይ የፖለቲካና ወታደራዊ ኃይሎች ውስጥ አጋር ለመፈለግ እያማተሩ ናቸው በማለት የሚቀጥለው የጀነራል ኦኬ ኖርማል ናአኹም ሕጂ አነ ፖለቲካ ክሰርሕ አይደለኒ ጀስት ትርጉም ኣብ ማርያም ደንገላትና ኣብ ትግራይ ዝገበሩ ሕልቂት ረሲዖም ሲ ኣብ ትግራይ ከዓ ምስኦም ክስለብ ዝኽእል ሓይሊስ ንምርካብ ይደልዩለው እንዲሁ ዝብል ዘሎ ኣነ ከዓ እንታይ ይብል ብልጽግና ኸ ህዝብ ትግራይን ሰራዊት ቲዲኤፍን ምስጎኑ ክሰለፍ አይደለን ማለት ዲ እንተ ዝኾነሎም ከዓ ብፍጹም ሓራይ ገይሮም ኣብይ ኣሕመድ ታደሰ ወረደ ይኹን ጻድቃን ይኹን ጌታቸው ረዳ ንቲዲኤፍ ኣብ ጎኒ ብልጽግና መሰልፍዎ ነይሩ ኣብ ጎልጽ ብልጽግና ከሰልፍዎ ከም ዝደልዩ ብምንታይ ደይ ከነግረኩም መሲልኩም ሰራዊት ቲዲኤፍ ዕጥቁ ይፍታሕ ኢሉ እኮ እዩ ጻድቃን ሰራዊት ቲዲኤፍ ዕጥቁ ይፍታሕ ራእይዎም ኣብ ክንድኡ ፌደራል ሰራዊት ከዓ ይእቶ ኢሉ ነይሩ ሪኢኹም እዛ ነገር እዚኣ ኮይናቶ ትኸውን ነይራ ሕሰቦሞ
TDF عتقو فتحو تزخون TDF عتقو فتحو تزخون مو اب كندو خا سراويت فدرال اتيو تزخون مرمى ترفع حجي ساقع انا حجي نشعبيا زفصمو حما نجر مزراب نوري يكونن كتزاربو صبوي ግን እዚ ነውሪ ዝክፍፀም ከሎ ሰራዊት ኤርትራ ኣብ መሬት ትግራይ ነበረን ኢሉ ዝከላከል ዝነበረ ካብ ናይ ፌደራል መንግስቲ አብይ አሕመድ ጀሚሩ ስጋብቶም ታሕቶት ዩቲዩበር ብሙሉኦም የምዛረቡ ነይሮም ብሙሉኦም ከምኡ ይብሉ ነይሮም እዚ ሓቂ ኣይኮነት እንዲያ ኣይ ኣቶን ሽዑ ነገራት ብማስረጅን ብገለገለ ክመጽእ ከሎ ሚሳኤል እንዲ ተተኪስዎም ኣትዩ نمبال مسيم نيرم حكي من ينزل كله قفعي زتعلم من يو أبتوشتي تقرأ نزف تصم نبرة ذكر هخل زحب شفن زنبرة حجي كم حدا تقرأ يكون كتحسبه خلها مريت تقرأ نستفاد تصم بعين خا زرعها إذا كله كجبر كله علو زبل زنبرة إن إثيوبيا زمرح له أبي أحمدي حجي من على تجارو أي مستي نحن قد شناني مريتنا عودة كنا أي تخوننا إلو أنت تخلاقيلهم دسب لنا يعني أي قوامني جن أبتقرأ يزول سب نشعبيها تقاومك نبل سجنا تدقف تخونك وأنصار ربحاني أنصار مريت أبتقرأ يزول يكون أب إرترا يزول حزبنا أنصار ربحي أقعد عن حكام كم سبك تحسبوا خلها من البات أوشتنا مبددال تفتسي مديو بزج أنا وزخونا ناتنا سرعات نعو زك حصل له من قد جيركا حبراو زخونك على ستقاليس كانتي قدام اي سقاط كاك تطفئ بقى تأنكو زلا مرات اتنسايلي من انا صار كان شوف يبلسغنو اغزاز تግራይን ይዞ ሻቢያን ለመውጋት የሚያስብ ይሁን አይሁን ግን አያነሱም ረጋ እቲ ኣብ ትግራይ ዘሎ ኃይሊ ምስ ብልጽግና ኮይኑ ክሕግዝ ድዩ ወይስ ኣይሕግዝን እዩ ኣብቲ ጽሑፉ አየልዓለን ጻርቃና አየልዓለን ብላሉ ወፉ ሻቢያ ከፈጸማቸው አያሌ ወንጀሎች መካከል እጅግ ጥቂቶቹ ለማስታወስ ይሞክርና ይህንን እንዲፈጽም ጋብዞ ያመጣውን የአብይ አህመድ መንግስትስ ትግራይ ወግና ልትቆምለት ይገባል ወይ የሚለውን ጥያቄም አይመልስም። አሪሆም ፍትሃዊ ይኮንን ጻርቃን ሪኹም እዚ አክምልሳ ዘይደለ ኸ ብሕቡ ምሱ ይሰርሕ ኤልሳ ጭሩም ባይዘዊ ኣብትናታ ጽሒፋቶላ أبز وانزي أبي حمر تأنكو زت أمامنلو أمنتون حريرو لزلو جنرال صاركاني أب إتيو إيرتران يملس جيزي زنبرة كوينات ناب عسب سوق خجبر كيلو كم زنبرة نتا أبت وانتي زنبرة كونات زفل سلسلة زخونة هتحجي درجة فيلد مارشال برهانو جلوا تكي زلو جنرال صاركاني انتبلنا مجنانا يكونن አሁን ያለው ለምሳሌ ትግራይ ውስጥ ያለው ትልቁ ነገር ኢሳያስ ቂሙን ለመወጣት ትንሽ ነገር ካደረገ የኢትዮጵያ ፌደራላዊ መንግስት ተባባሪ ነው የሚሆነው ወይስ እኛ ነው ዲፌንድ የሚያደርገው የሚለው ትልቅ ጥርጣሬ ውስጥ ነው ያለው። ሰሚያሁን ማዚያ እዚህ አጋ ቀድመ ታቁናት ያ እስኪ እንታይ ዝባሃል ዘረባሎ መብዛሕትና መስልኩም نأرترا منجس سي قيمتا لو نأرترا منجس انتي تقيمتا قال تجارو على علومية بوليتيكيا تجارو على زحالفة إسرع عامت مس إرترا ذكرنا يويك أتقلنا يو بوليسي سي صبوا نبرني لهم نيرو مخنياتو بدبلوماسي بإيكونومي تفعل عليه نجارات معك أب تجير الله تعاطي عنيرا إرترا تقول الله تعاطي عنيرا زبعلو كبير زخونة كسارة أقاتيمي كبير زخونة عنوة أب تهاجرتي أقاتيمي حجين تاي زبل زولو نزي قيم تازي مخنيات سي اب إرترا زولو منغست نتግራይ ከተቀን ድሕርመጽዩ ሲ ፌደራል መንግስቲ ኣብ ጎን ትግራይ ዲ ዝኸውን ወይስ እንታይ ይዝብል ዘሎ ኣነ እዚኣ ቪዲዮ ከሪእኩም እሞ ምክንያቱ ሆነስትሊ ምዃን ጽቡቕ ስለ ዝኾነ እዛ ቪዲዮ እዚኣ ከሪእኩም እየ ምክንያቱ እዛ ቪዲዮ እዚኣ ታሪካዊት ቪዲዮ ኣነ ኩሉ ግዜ ብጣዕሚ ብዙሕ ቪዲዮ ዘለኒ أوه أوكي أبزا فيديو زي أكريكم كبرات حوات أبزي فيديو أبي أحمد بعلو استزارة بزربا كريكم
እቶም ዓሌተኛታት እቶም ዓድን ዓሌትን እናልዓልኩም ትጻረፉ ኪዱ ካብዚ ወላ ሓንቲ ንዓኹም ዝምጥን ኣይኮነን እዚ ናብ ካልእ ቦታ ኪዱ ታብታ ተጸላኢት ቶክሾው ኣብኣ ኪዱ ናብታ ተጸላኢት ቶክሾው ኪዱ ኣብኣ ኣውራጃ ዓሌት ሰብ ኣርካናት ገለ ክትጽረፍ ከሎ ኣብኡ ሸርፈለው ግበሩ ቆራሪጽኩም ዘርግሑ ኣብጽሕሉ ከዓ ከምዚ ይብል ነይሩ ኢልኩም ከዓ ኣብጽሕሉ ብጣዕሚ ብዙሓት ሰራዊት እዮም ዘለዉ ኣብ ትግራይ ዘሎ ኩነታት ኩልና ይምልከተና እዩ እዚ ኣብ ትግራይ ዘሎ ኩነታት በዚ እዋን እዚ አብይ አሕመድ ኣብ ዝሓለፈ ሽግር ኣብ ዝሓለፈ መከራ ኣብ ዝሓለፈ ኩሉ ስቃይ የእትይዎ ዝነበረሲ ንፖለቲካዊ ረብሑ እዩ እምበርኮ በቲ ዝግባእኮ አብይ አሕመድ ሲ እንታይ ክኸውን ዝግባእ ነይሩ እንተልና ተኸላኸሊ ትግራይ ክኸውን ነይርዎ ግን ንሳቶም ኣብ እዋን ናይ ትግራይ ኩናት ንሳቶም እንታይም ዝብሉ ዝነበሩ ዩቲዩብ ጳነጥሪ ሕጂ ኢትዮ ፎረም እንታይ ክብል ጋይስ ኮፒ ሊንክስ ትግበሩ ኢትዮ ፎረም እንታይ ክብል ጸኒሑ ጻርቃን እንታይ ይብል ኣሎ ጻርቃን እንታይ ክብል ኣሎ ራእዩ ሕጂ ንሳኸሪእኩም ክልተን ጻርቃን እንታይ ይብል ኣሎ ስምዕዎ ቂሙን ለመወጣት ትንሽ ነገር ካደረገ የኢትዮጵያ ፌደራላዊ መንግስት ተባባሪ ነው የሚሆነው ወይስ እኛ ነው ዲፌንድ የሚያደርገው የሚለው ትልቅ ጥርጣሬ ውስጥ ነው ያለው። ኦኬ እዚያ ቀቀድምናታ ኩናት እንዲዩ እዚያ ሻዕቢያ በትቂምታኡ ሲ ሕነ ንክፈድና ኣብ ትግራይ እንተመጽኡ ፌደራል መንግስቲ ምስ ሻዕቢያ ልዩ ዝኸውን ወይስ ንዓና ከም ኢትዮጵያውን ቆፂሩስ ምሳናይ ዝኸውን ዝብል ሲ ዓብ ጥርጣረ ኣሎ ይብል ኣሎ ስምዑ ይሄ መታወቅ አለበት ህዝብ ክፍለጥ ኣለዎ የኢትዮጵያ መንግስት ደግሞ ትልቁ ኮንሰርኑ ይሄንን አድሬስ ማድረግ ነው መሆን ያለበት ና ኢትዮጵያ ከዓ መንግስቲ እቲ ዝለዓለ ኮንሰርኑ ከዓ ነዚ አድሬስ ክገብር ዘለዎ ግን በግልጽ እኛ እንድናረጋለን ያለ ኢሳያስ ይዘላብድ ያንን የሚመልስ መልስ የለም ሕጂ ራእዩ ሕጂ እንታይ ዝብል ዘሎ بقلسي منجستي إرتراسي نعانا خطق خمس دلك الزهرب كله منجستي إثيوبيا جن يملس يلن منجستي إرتراقة كبو حجي رأي أبي حمر انتاي بلا الحج بتقرن يزياك ولا حن ترجمة يدل يعني رأي واحد قد بلا يسبي ناي أيانشون زي تأكل مخانو كاب حزب تغراي نلعلي زفلت الله ديو كنده واقع خفيرون يزب تقرأي زمانو مولو قندي زنابرا حزبنا كابنا يتمالي وقل قنا قوسلو عيدا حنان حقر عملي زقبرا وقل تفعاتيو بسروكا انتاي كنا ركبنا نو واقع تاب تاب أكبرو تايتر فلو مستغرق ما قدفو مسكالو تواجيها تايتر ركب تايتر فلو كن سعمو كن الزارب له نفط نجار أيقونن مستغرق يكون مسكالوت حساب أفلايتنا بكتئن للزبن نفتح برو من قدرون كفتح ناخع الناس ناب توقسيخ نعطو فسيمنا عين حسبن قد عين حسبن عيهلون زبل مثلني منجست إرترا ها سمعجي منجست إثيوبيا بحوار كوينا نإثيوبيا نوقع إلو كسوغو زخيل إلكا محسب بعلو زي حتى كما يلوم يوم مسحكم كينا حزبكم نوقع زبلو نعتهم نقدفو نهنا دما منقست إثيوبيا منقست إرترا بجحانا بحدا خوينا حقري نوقع إلو تقدموا أي خيل زي بتاريخ حقرنا أي ترى نقدم يوم بينبر زبد أمنتي بالليل من قست إيرترا
أبزي وانزي إثيوبيا مسكالوت أجر زلوا حد سجمات نمفتح زتفلي ترى نتصاوت يزلوا زي كل ساز فلتيز مسدني بطعني وقني زيك السوزي كان كلهم كستات أكل زي بلو زخفان أجل زي بلو كسي من قص فدرال أبتغاي زخور سبقومتي خوصل اللي ننتهيلو بعلو يقبر زينا مقبار تايس أقام نيروويو نكالوت بجحاتكم نو حراقين خمين غربو نحنا دليت يبلنا دليت زي بلو من قصة دما نكالوت بجحاتكم نو كبلو أيكل أشي أبزوان الزي بحق المزراب من قصة إيرترا ناي سلام حيلي مخانو إثيوبيا تراح زي كونت عالم فلتو يزلو اوكي حجي انتي ناهم نبل تغارو انتي هم تبلو نازل لكم اتوم مس ጌታቸው ኢና تبلو ዘለኹም انتي حجي اذا فيديو زي اغاطام سيف غيريا صنيحه انتي هم تبلو نازل لكم ጻርቃን ቀቀርሜት ኩናት መጀማሩ ዛርቦ ዝነበረ ዘረባ ሰሚዕሁም ሐቀ ሻዕቢያ ቂምታ ስለዘለው እንተዳ ወሪርና ፌደራል መንግስት ሲ ንኢትዮጵያውያን ተጋሩ ይካላኸሉሉም ዲ ወይስ ምሻዕቢያ ኮይኑ ዘጥቅ ዝብል ነገር ሲ ክሕሰበሉ ዝግባእ እዩ ኢሉ ነይሩ ቀቀርሜት ኩናት መጀማር ከም አተዛሪቡ አብይ አህመድ ከአ ቀቀርሜት ኩናት መጀማር ከአ ሻዕቢያ ናይ ሰላም ኃይል ምዃኑ መንግስት ኢትዮጵያ ዘይኮነ ኩሉ ይፈልጭ ዘሎ ይብለኩም ነይሩ እዚ ንዕቀት እዩ እዚ ውርደት እዩ ሙላቱ ተሸማ ኣብ አልጀዚራ ዝጻሓፋ ጽሕፍት እኮ እሳ አኮ ያትብል ዘላ ኣብ ትግራይ ሰራዊት ኤርትራ በዲሉ እዩ ምስተባሃለ እንታይ ኢሉ ዘይስኹም ዓዲምኩምና መጺና ሕጂ ኣነ ከም ሰብ ክሓስብ ከለኹ ነዚ ውዲት እዚ ነዚ ሽግር እዚ ኣብ ልዕሊ ትግራይ ዝፈጠረ ፌደራል መንግስቲ እዩ ተቀዳማይ ተሓታታይ ሻዕቢያ ከዓ በቲ ክሕተቶ ዝግብኦ ብዝፈጸሞ በደልካ ተጋሩ ኃይል ገይሮም ክሓትዎ ህዝብ ትግራይን ህዝብ ኤርትራን ብዝጠቅም መንገዲ ነቲ ዝተገብረ ግፍዒ ብዝኽሕስ መንገዲ ቀጻልነት ዘለዎ ጽቡቕ ርክብ ክግበረልና ከምኡ ኢና እንደሊ ከምኡ ኣነ ከምኡ ይደሊ ምንም ወላ ሓንቲ ድሕር ሕጂ ተስፋ የለም ተጋሩ ኣብ ማእኸል ኢትዮጵያ ተቐሚጦም ሲ ፖለቲካኦም ክሰርሑ ዲፕሎማሲኦም ኢኮኖሚኦም ከማዕብሉ ዝበሃል ነገር ድሕር ሕጂ የለን ስለዚ ኣብዚ እዋን እዚ እታ እንኮ ክትጥዕመና ትኽእል ነገር ተለ እዚ ክልተ ህዝቢ ሓባራዊ ቃልሲ ክቃለስ ኣለዎ ሓባራዊ ቃልሲ ክቃለስ እዚ ሓባራዊ ቃልሲ ከዓ ማለት እንታይ ፈጢሩ እዩ እቲ ኣብ ኣፍሪካ ብኣፅዋርን ሓይልን ቀዳማይ ዝበሃል ዝነበረ ናይ ደርጊ ጦር ጥዋዕ ኣቢሉ ኣጥፊእዎ እዩ ከምዚ ዓይነት ሓይል እንድሕር ፈጢርካ ኣብ ከባቢኻ ኣይትድፈርን ኢኻ ብህድኣት ከዓ ትነብር ማለት እዩ እታ ኣብ ማእኸል ዕራብ ሃገር ትነብር እስራኤል ካልኣይ ክትፍጠር ተኮይና ተጋሩን ኤርትራውያንን ክኾኑ ኣለዎም انت دقاء ترأيلو عم مدر حبشة بحركم كون نخلل من قدي كما تسألوا ات نسيو زي تا لوم واتس از لازينا guys Etio 360 Etio Eri 360 يوتيوب channel كيركم فلو قبروني اب رأينا ون مدبات نقبر لنا اب رأينا ون مدبات نقبر لنا اب رأينا اب إيتيو مانو إيري 360 يوتيوب channel استفلاليو مدبات نقبر لنا اب رأينا اب تعشمو مالتي سو ابا اتيهم جي قلت تقرينا مالتي الصوم الشعبيه يصرح له مسكالو يصرح له السوق مسمالكم يصرح لهم مش فكره من زلنا ركب تفناقل بالله ايرترا المتكع زبال اجنده هذا عيني يفتن كالعليه تادا خويني كوري زسبعيزي واي اذا حنا مفداي بطعم يدلي وازلو اوي anyway ابزا اري 360 تبل اتيكم which is the YouTube channel ابزا
አቲኩም ፈለው ግበሩ ካልእ ከዓ let me switch the account okay ኣብዚኣ ከዓ ኣላ ኣብዚኣ ከዓ ቻናል ራእይና እውን ኣብዚኣ እንህልኩም ኣብ ራእይና እንህልኩም ከም ትሪእዎ ዘለኹም ብጣዕሚ ብዙሕ ቪድዮታት ፖስት ይገብር ኣለኹ ኣብ ኢትዮጵያ በመሓርኛ ዝተዘርበ ብናይ ፕሮቴስታንት ዝተዘርበ ብምልኡ ኣብኡ ፖስት ይገብሩ ኣለኹም ራእዮ ዳርጋ ሕጂ ሓደ 20 መዓልቲ ገይረ ኣለኹ ኣብ ራእይና እውን ፖስት ክገብር ካብ ዝጅምር ማለት እዩ ሶ ኣዝዩ ፅቡቅ ውፅኢታት እውን ይመፁ ኣሎ ፅቡቅን ተዓዘብቲ ንረክብ ኣለና ኢና ኣብ ኣምሓርኛ እንህልኩም ኣብዚ ኣብ ኣምሓርኛ ኣቲና ንዛረቦ ኣብ በዓል ጂጂ ዝተዛረቦ ተፈላለየ ኣብ ላይቭ ፕሮግራሙን ከይተረፈ ንህልኩም ላይቭ ፕሮግራሙን ኣሎ ኣጋይሽ እውን ንዕድም ኣለና ኣብ ትግራይ ዝተዘረበ እንታይ ኣሎ ንህልኩም ብምሉኡ ኣጋይሽ ኤርትራውያን ተጋሩ ንዕድም ኣለና ንኩሉ ክስታይ ግበርዎ ይሕዋት እዚኣ ክብለኩም ደሊ እስኪ ሓደ ተወሰነ ሰብ የእቲ ሓሳብ ክትሰሙ ኦኬ ሶ ኦኬ ክንዛረብ ኢና ትብሉ ሓደ ከክልተ ሰለስተ ደቂቃ ክህበኩም ክእል እየ ኢትዮ ኤሪ 360 እዚኣ ትፈልጥዋ እዚኣ ኤሪ 360 ዩቲዩብ ቻናል ኣቲኹም ሰብስክራይብ ግበሩ ኣብ ኢትዮጵያ ዘሎ ህሉ ኩነታት ኣብ ናይ ብፍላይ በዓል ጌታቸው ረዳን ፃርቃንን ዝገብርዎ ዘሎ ብዙሕ ነገር ኣሎ ንዑ እውን ክሕብረኩም ክፍትነ እዚኣ ናይ መወዳእታ ኣይፈልጠኩም እኔ እምበር ማእተኹም ነይረ ኦኬ ብሩክ መዓልቲ